Thank you. ድምጽህን ትንሽ ከፍ አድርገው ግን በኋላ እሺ እንግዲህ ዛሬ ማስታወቂያችን ላይ እንደለጠፍነው የኢትዮጵያ መከላከያ ኃይል ወይም ሰራዊት ከውጭ ኃይሎችና ወይም ከኤርትራ ከሶማሌ ጋር ሆኖ የራሱን ህዝብ ለምን ገደለ ወይ ማስገደለ ነው የሚል ግን እሱ ዋናው የዲስከሽናችን ፖይንት ቢሆንም ከዛ በፊትም አንዳንድ ጥያቄዎች በውስጥ ያሉትን ማንሳት ፈልጋለሁ ሁላችን እንደምናቀው በተለይ ባለፉት 5 አመታት ኢትዮጵያ ውስጥ የሰው ህይወት በጣም የከበደበት actually ነበሬና ነበግ ዋጋቸው ጨምሮ አይታረዱም ያሉት አሁን ግን የሰው ህይወት ነው ከበግም ከበሬም ከንስሳ ማንሶ በየቀኑ እየተገደለ እየታረደ ደም እየፈሰሰ ያለው በተለይ ባለፉት 5 አመታት አይኑ አንዳንዶቹ 27 አመትስ ምናምን ይሉኛል እኔ ግን ሲግኒፊካንት ሆኖ እንዲያቶ አንድ ፖለቲከኛ ስሙ ይቀርም ሲል ሰማሁት በኢህአዴግም በጃኒ ወይ በደርግም ከሞተው ህዝብ ጋር በላይ ባሁን በ5 አመት ውስጥ የሞተው ይበልጣል ሲሰምቻለሁና በእነዚህ በ5 አመታት ውስጥ እጅግ ብዙ አይነት ሰባዊ መብት ጥሰቶች ግፍ ጭካና አረመኔነት እየተፈጸመ ነው ያለው ብዙዎቹ ጭፍጨፋና ግድያዎች ደግሞ የሚደረጉት በአገር መከላከያ ሰራዊት ወይንም ደግሞ ምድሪቱ ላይ ተቀምጦ ባለው ፌደራል መንግስቱ ነው ብዙ አይነት ግፍ እየተፈጸመ ነው ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን በመጡ በወር ወይ በሁለት ወራቸው ወይ 3 ወራቸው ውስጥ እጅግ የምናከብረው የምንወደው የኢትዮጵያ ትልቅ ባለውለታ የሆነ በአባይ ድልድይ ላይ ሁለንተናው አሻራው ያለበት አቶ ስመኘው ኢንጂነር ስመኘው መጀመሪያ ተገደለ ኢንጂነር ስመኘው ፍትህ አላገኘም አሟሟቱ እንደ ዶሮና እንደ በግ እንኳን ክብር በሌለው በገዛ መኪናው ላይ ተገሎ ልጆቹን ፍትህ አላገኙ እሱን ፍትህ አላገኘም በሱ ሐዘን በሱ ሞት እጅግ ያዘንን ገና ስለ ፍትህ ስንጠይቅ ኢታማጆር ሹሙ ጀነራል ሰዓረ እንዲሁም ጀነራል ገዛኢ በገዛ ቤታቸው ተገድለው ፍትህ አላገኙም አማራ ክልል መሪዎች እነ ዶክተር አምባቸውና ባልደረቦቻቸው አገርን ለመርዳት ለማስተዳደር የተሰጣቸውን ኃላፊነት ለመወጣት በቢሮአቸው ውስጥ ተቀምጠው ባሉበት ተገደሉ ፍትህ አላገኙም ልጆቻቸውን ቤተሰቦቻቸውን የአማራ ክልልም ፍትህ አላገኙም እንዲሁም ጀነራል አሳምነው ጽጌም ተገደለ ፍትህ አላገኘም ከዛም በጣም ብዙዎች የሚወዱት እንኳን ዘፈን ስለማልሰማ በኋላ ግን ሰማጣም ታዋቂ ሆኖ በተለይ በኦሮሞ ትግል ውስጥ ትልቅ አስተዋጽኦ ያደረገው ወጣቱ ዘፋኝ ሀጫሉ ተገደለ ሀጫሉ ፍትህ አላገኘም ቤተሰቦቹን ፍትህ አላገኙም ከዛ ቤት ይቁጠረው በየቤቱ በየጓዳው በየክልሉ አልፎም ተርፎ በትግራይ ህዝብ ላይ ጦርነት ታውጆ ጄኖሳይድ ተፈጽሞ የትግራይ ህዝብ ፍትህ አላገኘም በትግራይ ውስጥ ብዙ ሴቶች ተደፍረዋል ፍትህ አላገኙም በትግራይ ውስጥ ንጹሃን ተገድለዋል ፍትህ አላገኙም ገዳማት ፈርሰዋል ቀሳውስት ተገድለዋል ዲያቆናት ተገድለዋል የሃይማኖት ሰዎች ተገድለዋል ፍትህ አላገኙም በአማራ ክልል ብዙ ግፍ በጦርነቱም ጊዜ አሁንም ብዙ አይነት human right violation ተፈጽሟል ጭፍጨፋ ተፈጽሟል ሴቶች ተደፍረዋል ብዙ አይነት አረመኔነትና ጭከና ዲግሪው ቢያንስ ከትግራይ ብዙ አይነት ወንጀል በአማራ ህዝብ ላይ ተፈጽሟል ፍትህ አላገኘም በወለጋ ከትግራይም ጦርነት ከሁሉም በፊት ንጹሃን ሲገደሉ አሁን ድረስ ሲገደሉ ብዙ ወጣቶች በአደባባይ ሲጨፈጨፉ ደማቸው ሲፈስ እንደና አማኑኤል አይነት ወጣት ልጆች ከህሊናችን የማይጽፉ ተገለው ፍትህ አላገኙም እስከ ዛሬዋ ቀን ድረስ በወለጋ የሚኖር ህዝብ እየተጨፈጨፈ ነው በቅርቡ አንድ የብልጽግና ባለስልጣን ሲናገር እንደሰማነው የዛሬ ስንት አመት ለገሰ አስፋው አለው የሰማነውን ባህርን ለማሳል ለማጥመድ ባህርን ማድረቅ ነው በሚል የወለጋን ህዝብ ፈጽሞ ለመደምሰስ ለማጥፋት እቅድ ሁሉ እንዳላቸው እስከ ዛሬዋ ቀን ድረስ በወለጋ በኦሮሞ ውስጥ በኦሮሞ ህዝብ ላይ የሚደረገው ጭፍጨፋ ፍትህ አላገኘም በወለጋ ውስጥ የተገደሉ አማራዎች ፍትህ አላገኙም በቤኒሻንጉል በሲዳማ በሁሉም ክልል ብዙ ደም እየፈሰሰ ነው ፍትህ አላገኙም ስለዚህ ምድራችን ውስጥ እንደዚህ ከአቅም በላይ የሆነ ሞልቶ የፈሰሰ ግፍ እየተፈጸመ ስለ ፍትህ ስለ ተጠያቂነት አንሰማም ነገር ግን ስለ ሰላም እንሰማለን ሰላም ይባል የሰላም ድርድር ሰላሙ እንዳይበላሽ እንዳለን ያለ ፍትህ ሰላም ሊጸና ይችላል ወይ ያለ ፍትህ ሰላም ሊጸና ይችላል ወይ ፍትህስ እንዲመጣ ምንድነው ማድረግ ያለብን የሚለውን ለሚዲያችን መጀመሪያ ለሆንከው ለአቶ አሉላ ሰለሞን ሰጣለሁ አመሰግናለሁ ማርያማዊት የተነሳው ነጥብ በጣም ኢምፖርታንት ነው አስፈላጊ ነጥብ ነው በተለይ ሰላም እየተባለ ያለው ከትግራይ በነበረው የጄኖሳይዳዊ ጦርነት ጋር ተያይዞ
የፕሪቶሪያ የተኩስ ማቆም ስምምነት መፈረም ጋር ተያይዞ ያለው የሰላም ሂደት ይመስለኛል እንጂ አጠቃላይ ሀገሪቷ አሁንም ጦርነት እንደቀጠለ ነው ያለው። ከዛም በመለስ የትግራይም መሳሪያ መታኮሱ ነው የቆመው እንጂ የጦርነቱ መሳሪያ ሆነው ያገለገሉ ነገሮች አሁንም እንደቀጠሉ ነው ያሉት። የትግራይ ህዝብ አሁንም በረሃብ ይሞታል። በቅርብ ጊዜ የወጣው ሪፖርት የአሶሺየትድ ፕሬስ በሁለት የአይዲፒ ካምፖች በሽሬና በተንቤን 700 ገደማ ተፈናቃዮች ህይወታቸው አልፏል። በረሃብ ማለት ነው። አሁንም በረሃብ ምክንያት ህፃናቶች እየሞቱ ነው ያሉት። ተፈናቃይ አሁንም በጭቃና በዝናብ ነው እየኖረ ያለው። ትግራይ አሁንም በወረራ ስር በኤርትራ ኃይሎች በአማራ ታጣቂዎች ወረራ ስር ነው ያለችው። የትግራይ አርሶ አደር አሁንም ዘንድሮ አርሶ የሚያመርትበት እድል እያመለጠው ነው ያለው። ከትግራይ አንጻር እንኳን ብናየው ከተኩስ በመለስ ያሉ ትግራይን ለዚህ ደረጃ የዳረጉ ነገሮች እንደቀጠሉ ነው ያሉት። በትግራይ በልማት ረገድ ሀብት በመፍጠር ረገድ ትልቅ አስተዋጽኦ የነበራቸው ሰዎች አሁን እርዳታ ጠባቂ ሆነዋል። የትግራይ ተወላጆች በርካታ የትግራይ ተወላጆች አሁንም በእስር ላይ ነው የሚገኙት። ቀደም ብሎ ከጦርነቱ በፊት የታሰሩትም ጦርነቱ ሲጀመርም በማንነታቸው ምክንያት የታሰሩትም ዛሬ የታሰሩም አባት አሉ። አባ ሰረቀ ብርሃን ወልደ ሳሙኤል ዛሬ ወደ መቀለ ጉዞ ነበራቸው። ቦሌ ኤርፖርት ላይ በደህንነት ሰዎች መያዛቸው ሰምተናል። ይሄ ራሱ ወደ ሰላም ይወስዳል ወይስ አሁንም የትግራይ ተወላጆች በማንነታቸው የማደን እና ኢንፋክት በአገሪቱ ያሉ የሃይማኖት አባቶች ጄኖሳይድ የሰበኩ በነፃነት በሚንቀሳቀሱበት የትግራይ ህዝብ መጨፍጨፍ የለበትም ብሎ የታገለ አባት ማሰር ሰላምን ያሳያል ወይ ካል ብዙ ነገሮችን መዘርዘር እንችላለን። የሰላም ጉዳይ ራሱ በቋፍ ላይ ያለ ነው። ቅድምም አንድ ነጥብ ከመግባታችን በፊት ስታነሽ ነበር ከኤርትራ ጋር ተያይዞ ቀጣይ ጦርነት ሊመጣ ይችላል የሚል ስጋት አለ። ስለዚህ ከዛ ጋር ተያይዞ ህዝቡ ስጋት አለው። አሁንም የጦርነት ዳመና ዳምኗል አሁንም። ስለዚህ እነዚህ ሁሉ ግምት ውስጥ ታስገቢ የሰላሙ ጉዳይም ራሱ አስቸጋሪ ነው። በሰላም ስምምነቱ ቃል የተገቡ እየተተገበሩ አይደለም ያለው። የትግራይ ህዝብ አሁንም በጭንቅና በመከራ ነው የሚገኘው። ይሄ እንደተጠበቀ ሆኖ ከጦርነቱ በተለያዩ የሀገሪቱ አካባቢዎች የሚካሄደው ጦርነት እንደተጠበቀ ሆኖ በፕሪቶሪያ የተደረሰው ስምምነት ራሱ ሰላም የተባለውስ ፍትህ ጎድሎት ሰላም ሊሆን ይችላል ወይ የሚል ነው አሁን ያመጣሽው ዋናው ነጥብ። ያለ ፍትህ ሰላም ሊረጋገጥ አይችልም በፍጹም። ኢንፋክት የፕሪቶሪያ ስምምነት ከተፈረመ በነገታው የትግራይና የፌደራል መንግስት ፖለቲከኞች የፖለቲካ ልዩነት ነው የነበረን፣ ለዚህ ያደረሰንም የፖለቲካ ልዩነት ነው፣ ስለዚህ የፖለቲካ ልዩነታችንን እንፈታ ነው ብለዋል። በፖለቲከኞች ደረጃ ያ ሊሆን ይችላል። ልዩነታቸው ወደ ጦርነት የወሰዳቸው የፖለቲካ ልዩነት ሊሆን ይችላል። ነገር ግን የትግራይ ህዝብ ጦርነት አይደለም የተካሄደበት፣ ጄኖሳይዳዊ ጦርነት ነው የተካሄደበት። ጄኖሳይድ ከተባለ ደግሞ ያው ዘርን ማንነትን መሰረት ያደረገ ጦርነት ነው የሚሆነው ማለት ነው። ስለዚህ በዛ ማንነት ውስጥ ያለ ህፃንም አዋቂም ሽማግሌም ወጣትም እናትም አባትም አረጋውያንም ሁሉ አቅመ ደካሞችም ሙስሊምም ክርስቲያንም ፕሮቴስታንትም እምነት የሌለውም ኢአማኒም በፖለቲካም ሳዎትም ይሁን ህወሓትም ሳልሳይ ወይ ውናትም ይሁን ባይቶናም አሲምባ የዚህ ጭፍጨፋ ሰለባ ነው ማለት ነው። ስለዚህ የፖለቲካ ልዩነት እነዚህ ሁሉ የዘረዘርኳቸው የህብረተሰብ ክፍሎች በፖለቲካ ልዩነት የሚጨፈጨፉ አይደሉም፣ ኦር የሚጣሉ ወደ ጦርነት የሚሄዱ አይደሉም። ምንም ማያውቁ ህፃናት በፖለቲካ ልዩነት ተጨፈጨፉ ልንል አንችልም። የእምነት ህይወት ብቻ ያላቸው ቅድም የገለጻቸው አባቶች፣ ዲያቆናት፣ ሌላ ቀርቶ የእምነት ቦታዎች ራሱ ከእግዚአብሔር ጋር ሰው የሚገናኝባቸው ቦታዎች
በአንድ ጊዜ አቶ ሲየስ ይገልጹ ሰምቻለሁ። ጁንታ ብለው ህዝቡን ጨፈጨፉት። አቡነ አረጋዊስ ጁንታ ሆኖ ነው ወይ ደብረ ዳሞን በመድፍ የደበደቡት ብሎ የተናገረበት ንግግር አስታውሳለሁ። ስለዚህ እነዚህ ሁሉ የፖለቲካ ልዩነት ስላላቸው አይደለም፣ ተጋሩ ስለሆኑ ሰዎቹ፣ ቅርሶቹ፣ ቤተ እምነቶቹ፣ ሀብቶቹ፣ ንብረቶቹ ደግሞ የትግራይ ስለሆኑ ስለዚህ በዚህ አኳኋን ጄኖሳይድ የፈጸመ አካል የፖለቲካ ልዩነት አለንና ይሄ ፖለቲካ ልዩነታችን ስንፈታ ይፈታል ሁሉም ነገር የሚለው ስተት ነው። እዚህ ላይ ይመስለኛል ወደ ፍትህ የሚወስደው መንገድ በፖለቲካ ነበር ልዩነታችን ብሎ ለማስቆም የተሞከረው። ጄኖሳይድ ነው ብለን ከተነሳን ግን የፍትህ ጉዳይ ሲሪየስ መሆኑ ያሳያል። ጄኖሳይድ የተፈጸመባቸው ህዝቦች ሁለት አማራጭ ነው የሚያጋጥማቸው በአለም። ወይ ጄኖሳይድ ፈጻሚው አሸንፎ ይወጣና ሀያላኖችም ከሱ ጋር ይሰለፉና ፍትህ ሳያገኝ ተደፍጥጦ ታሪኩ ጠፍቶ ማስረጃዎቹም እንዲሰወሩ ተደርጎ ናሬቲቭም ተቀምጦ በቃ ምንም እንዳልተፈጠረ ሆኖ ይቋጫል። ወይም ደግሞ ጄኖሳይድ ፈጻሚዎቹ ባለ በሌለ የሰብአዊነት ጉዳይ ይመለከተኛል በሚል ኃይል የዓለም ኃይል ሰብአዊነት ያሰባሰበው እንዲሸነፉና የያዙት መሳሪያ እንዲቀሙ ተደርገው ወደ ፍትህ በእንትን ቀርበው ህዝቡ ፍትህ የሚያገኝበት እና ሰላምም ደግሞ በዘላቂ የሚረጋገጥበት እድል ይገኛል። የትግራይ ሁኔታ በዚህ አይነት አቅጣጫ እየሄደ ስላልሆነ ሰላሙ ፍራጃይል ነው ማለት ይቻላል። ጄኖሳይድ ፈጻሚዎቹ ከፌደራል መንግስቱ ሰላም ፈርም ያለውና ይሄንን አከብራለሁ ብሎ እየሞከረ የተንቀሳቀሰ ካለው ውጭ ሌሎቹ ጄኖሳይድ ፈጻሚዎች ባሉበት ነው ያሉት። ስለዚህ ይሄ ባለበት ሁኔታ የሰላም ጉዳይ ለኔ በጣም ፍራጃይል ነው ማለት ይችላል። አመሰግናለሁ። እሺ ቴንክ ዩ ሀብታሙ አንተ ጋር ጨምርና አረኖ ጥያቄውን ከደግም ጊዜያችን እንዳይወሰድ ከኢንጂነር ስመኛው ጀምሮ አሁን ድረስ የሰዎች የንጹሃን እልቂት እንደቀጠለ ነው። ከግለሰብ እስከ ህዝብ ድረስ ብዙ ወንጀል እየተሰራ ነው ተሰርቷልና ምንም አይነት ተጠያቂነት አናይም። ያለ ፍትህስ ሰላም አለ ወይ? ፍትህ የሚያስፈልገው ለተበደለ ሰው ተበድሏል ካሳ ብቻ ሳይሆን ፍትህ ያላገኘ ህዝብ በቀልም ሊበቀል ይችላል። ነገ ጠዋት ተነስቶ ሊበቀል የማይችልበት ነገር የለምና ይሄንን አንተስ ምን ትላለህ? አመሰግናለሁ ማርማዊት ስለሰጠሽኝ እድል። እንግዲህ ኢትዮጵያ ውስጥ ትልቁ ችግር ሆኖ እስከዛሬ ድረስ ሀገሪቱን እያበጣበጠ ያለው የፍትህ እጦት ነው። የፍትህ ማጣት ህዝቦች ወደ አደባባይ እንዲወጡ ይገፋፋል። ያ የህዝቦች ወደ አደባባይ መውጣት ደግሞ የጅምላ ግድያን ያስከትላል። የጅምላ ግድያ፣ የጅምላ ፍረጃ፣ በጅምላ ሰዎችን የመጥራትና በዛ በሚቀላበትና የጥላቻ ፕሮፓጋንዳ የሚዘመትበት አኳኋን መንግስት የሚባለው ወይ ደግሞ መንግስት ነኝ ብሎ ራሱን የሚያስበው አካል አፈሙዝ እንዲስብ ለስልጣኑ በሚያመች መልኩ ራሱ የቀጠራቸውን ፕሮፓጋንዲስቶች መጀመሪያ ህዝቡ ላይ የፈለጉትን ድንጋይ እንዲወረውሩ ያስደርጋሉ። ከዛ በኋላ የፈለጉትን ነገር ያደርጋሉ ማለት ነው። ስለዚህ ፍትህ ትልቁና ወሳኙ ነገር ነው። በኦሮሚያ ትንሽ ነገሮችን ነፍቼ ስለ ፍትህ ብንናገር መልካም ይመስለኛል። እና አንድ ነገር አንቺም ስትናገሪ ነበር። በርካቶች የሚዲያ ሰዎች እዚህ ውስጥ አንድ ሶስት አለን። እኔም ያው ሚዲያ ላይ ያለው ኤርሚያስም አለ። ኤርሚያስ ሁለቱም ማለት ነው። አሉላም እንዲሁ በሚዲያ ላይ በተደጋጋሚ ስለሚቀርብ ካቶ ሙሉጌታ ውጪ ማለት ነው። ከኢንጂነር ሙሉጌታ ውጪ ይቅርታ። እነዚህ ነገሮች እንድናስተካክል ፈልጋለሁ። የኦሮሚያ መንግስት የሚባለው ወይ ደግሞ የፌደራሉ መንግስት የሚባለው ይሄ የገዳዮችና የአሸባሪዎች ቡድን አንድ ነገር ማድረግ ይፈልጋል በኦሮሚያ ውስጥ። እሱም በሰዎች ሌላው ሰርጾ እንዲገባ ያደረገበትን መንገድ በተለይም የኦሮሞ ህዝብንም ጨምሮ ሌሎቹ ሰዎች እንድትፈልገው ነገር ኦሮሚያ ውስጥ እየተደረገ ያለው ጦርነት ወለጋ ላይ ብቻ እየተደረገ እንደሆነ አድርጎ በተለይም ደግሞ የወለጋ ሰዎች እሱን እንደሚጠሉት ለዛ ብቻ እንደሚዋጉት አድርጎ ሌሎች አካባቢዎች ከሱ ጎን ቆመው ወለጋንም ጭምር እንዲቃወሙት የሚያደርገው ነገር በልዩ ሁኔታ ይሄንንም ነገር ለማስፈጸም ወለጋ ውስጥ ያሉ አማሮችን በማፈናቀል ወለጋ ውስጥ ያሉ ሌሎች ሰዎች ላይ ግድያ በመፈጸም በተለያዩ ቦታዎች በልዩ ሁኔታ ኦሮሚያ ውስጥ ዛሬ የኦሮሞ ነጻነት ሰራዊት የማይንቀሳቀስባቸው ቦታዎች የሉ። በልዩ ሁኔታ ግን አማራዎችም ሆኑ ሌሎች ብሔሮች የሚፈናቀሉት በልዩ ሁኔታ ወለጋ ውስጥ ነው። ጦርነትም አለ የሚባለው ሌላ ቦታ ላይ በአዲስ አበባ 40 እና 30 ኪሎ ሜትር ውስጥ ከባድ ጦርነት እየተደረገ ጭምር ወለጋ ነው የሚናገረው። ሰው ሁሉ ኦሮሚያ ጦርነት ሲባል ወለጋ ነው የሚለው።
ይሄንን ነገር በልዩ ሁኔታ አብይ አህመድ ስለ ወለጋ ብቻ ሰዎች እንዲያወሩ የወለጋ ሰዎች ብቻ ከሱ ጋር ተቃዋሚ እንደሆኑ የወለጋ ሰዎች ብቻ ከሱ ጋር እየተዋጉ እንደሆነና ሌላው የኦሮሞ ህዝብ ከሱ ጋር ተሰልፎ ያለ ለማስመሰል የሚጠቀምበት ፕሮፓጋንዳ ነው ችግርም ያለው ወለጋ ብቻ ሰዎች ይፈናቀሉት ወለጋ ብቻ የኦሮሞ ነጻነት ሰራዊት ያለው ወለጋ ብቻ ፍትህ ይፈልጉትም እሱን የሚጠሉትም የወለጋ ሰዎች ብቻ እንደሆኑ አድርጎ ለመሳል የሚጠቀምባቸው ፕሮፓጋንዳዎች አሉ ድሮን ከፊንፊኔ ከ4 ኪሎ በ60 ኪሎ ሜትር ውስጥ በድሮን ውጊያ ያደረገ ሳላሌ ላይ በድሮን ውጊያ ያደረገ ሱሉልታ ላይ ወታደሮቹ ያለቁበት እንዲሁም የሀገሪቱ ራዳር ቢሾፍቱ ያለው ራዳር በከበባ ውስጥ እስኪገባ ድረስ እና ከዛም አለኝ የሚላቸውን ቅልብ ወታደሮቹን እነዚህ ሪፐብሊካን የሚባሉትን ጭምር አሰማርቶ ያን ራዳር ለመቆጣጠር ጦርነት የሚያደርግ መንግስት ወለጋ ላይ ብቻ ጦርነት ያለ ለማስመሰል ይሄን ነገር ይተከበበታልና ኦሮሞ በአጠቃላይ በመላው ኦሮሚያ ደሙ እየፈሰሰ ነው የሚገኘው እየታረደ ነው የሚገኘው እየተገደለ ነው የሚገኘው ለሚዲያ ሰዎች ይሄን ነገር ያነሳውላችሁ ለምንድነው ብዙን ጊዜ ጦርነት ሲባል ወደ ወለጋ ብቻ ጣታችንን የምንቀስቀው ነገር ሌላው ቦታ ሰላም ያለ አብይ ሰላም ያለ ለማስመሰል አብይ የሚጠቀምበትን ፕሮፓጋንዳ እንደነበረውና በመላው ኦሮሚያ ያለ ጦርነት ብለን እንድንጠራው ፈልጋለሁና እቺን ነገር እንድታነሱልኝ በሊናችሁ እንድትዙልኝ ስለፈለኩ ነው ይሄን ነገር ያነሳው በአጠቃላይ ግን የፍትህን ጉዳይ ስናነሳ የትም ቦታ በኦሮሚያ ዛሬ ወጣቶች የኢላማ መለማመጃ ናቸው የሥርዓቱ ወታደሮች የኢላማ መለማመጃ ናቸው እስር ቤት ይገባሉ ከእስር ቤት ይወጣሉ በልዩ ሁኔታ የሥርዓቱ ቅልብ ወታደሮች ኢላማ ይለማመዱባል ምንም ያለ ምንም ሀፍረት ነው ይሄ ነገር የሚደረገው በየቦታው ነው ሰዎች የሚገደሉት መሳሪያ ይዞ የሚዋጋው እሱ አንዴ ቆርጦ ወጥቷል ወደ አደባባይ የሚያደርገውን አድርጎ የሚከፍለው መስዋዕትነት ከፍሎ ወይ ደግሞ ገድሎ ነው በዛ መንገድ ይኖራል ከዛ ውጪ ግን ያለው የኦሮሞ ህዝብ ትልቅ መስዋዕትነት እየከፈለ ነው የሚገኘው ይሄ መስዋዕትነትም እንዳይነገር እየተደረገ ነው እንዳይነገር የሚደረግባቸው በርካታ ነገሮች ሁሉም ነገሮች ከሚገባው በላይ ወጥሮት ይዞታል እያንዳንዱ ቦታዎች ላይ ግድያ ይፈጽማል ወንጀል ይሰራል ሰዎችን በድሮን ይደበድባል በጅምላ ቤተሰብ ይጨርሳል ከዛም አልፎ ተርፎ ሰዎች ተገድለው አስክሬናቸው እንዳይነሳ የሚደረግበት ወቅት በኢትዮጵያ ውስጥ ታይቶ የማይታወቅ ምናልባት በደርግ ዘመን ሰዎች ተገድለው ይሄ ነገር ይደረጋል ለመቀጣጫ በአጼዎቹ ዘመን ሰዎች ተገድለው ሌሎች ግብር አንገብርም ሲሉ ተገድለው የተሰቅለው ለሌሎቹ ማህበረሰብ መቀጣጫ እንዲሆን ገበያ ውስጥ የሚሰቀሉባቸው ታሪኮች እናስታውሳለን ይሄ በኦሮሚያ የነበረ ታሪክ ስለሆነ ነው ይሄን ነገር ማነሳው ግን አሁን የዛኔ ከ50 ዓመት ከ60 ዓመት በፊት የነበረው ስርዓት ተመልሶ መጥቶ በዛ በሚመስል መንገድ ሰዎች ተገድለው አድራባይ ላይ ተጥለው መገደላቸው ሳይንስ ያለምንም ጥፋት ሰው ማንንም ሰው ጥፋት ካጠፋ ህግ የሚጠየቅበት ሀገር ህገ መንግስት የሚባል ነገር የወንጀለኛ መቅጫ ህግ ያላት ሀገር ላይ ሰዎች ያለምንም ፍርድ በአድራባይ መገደላቸው ሳይንስ ተገድለው አስክሬናቸው እንዳይነሳ 2 ቀን 3 ቀን እዛ እንዲያድር አስክሬናቸውን ውሻ እንዲበላው አስክሬናቸውን የዱር አውሬ እንዲበላው ጫካ ውስጥ የሚወረወሩበት ሁኔታ ነው ያለው ዛሬ ኦሮሚያ ላይ ይሄን ነገር ስናገር በዚህን ሰዓት አሁን በዚሁ ሰሞን በዚሁ ሳምንት የሚደረጉ ነገሮችን ነው የምናገረውና ፍትህ የሚባለው ነገር አንደኛ ከቤተሰብ ይጀምራል እነዚህ ቤተሰባቸው የተገደለባቸው ቤተሰቦች ፍትህን ይፈልጋሉ ለምን ተገደለ ብቻ አይደለም አሁን ኦሮሚያ ላይ ሰዎች ለምን ተገደለኛ ብናወራው ስለ ፍትህ ነው ፍትህ ኦሮሚያ ውስጥ እንደውም አሁን በዚህ ሰዓት ስላቅ ነው ማለት መመጻደቅ በህይወት ወጥቶ መግባት ነው ትልቁ ነገር ስለ ፍትህ የምናወራበት ሰዓት ላይ አይደለም ፍትህ ነገር ሲረጋጋ አገር ሲረጋጋ ስለ ፍትህ የሚያስብ መንግስት ሲኖር ነው ስለ ፍትህ የሚታሰበው ዛሬ ኦሮሚያ ላይ ተገደያለሽ ለምን ተገደልኩ ሳይሆን የተገደለ ዘመዴን አንስቼ ልቅበር ብለሽ የምትጨነቂበት ሁኔታ ነው ያለው የተገደለ ዘመዴን አንስቼ ልቅበር የሚል ህዝብ ነው ያለው ኦሮሚያ ላይ ዛሬ መገደል ምናምን ነገር ብርቅ አይደለም ሰዎች ተገደሉ ሲባል ስለ ሰው መሞት አይደለም የሚነገረው ስንት ሰው ሞተ ሬሳቸው ተነሱ ተቀበረ ወይ የተገደሉበት ቦታ ይታወቃል ወይ ምክንያቱም ተወስዶ ጫካ ውስጥ ነው የሚገደሉት ጫካ ውስጥ ተወስዶ ሰውየው ሮጥ ለማምለጥ ሲል ከኋላ በጥይት ይለቀማል በስናይፐር ነው የሚገደሉት ወይ እጅግራቸው ታስሮ ባሉበት ይረሸናል ሰሞኑን እንኳን በወለጋው የተደረገው ነገር አንድ ነገር ላስታውሳችሁ 5 ወጣቶች መቼም አይታችኋል እዚህ ሶሻል ሚዲያ ላይ ያላችሁ 5 ወጣቶች ከቤተሰቦቻቸው ቤት
ተወስደው እስር ቤት ይገባሉ ከወራት በፊት ነው ነገር የሚደረገው እነዚህ አምስቱ ወጣቶች ከእስር ቤት ወጥተው አይናቸው መጨርቅ ታፍኖ ተሸፍኖ እጃቸው ወደ ኋላ የፍጥኝ ታስሮ ጉድጓድ ተቆፍሮ ጉድጓድ ውስጥ ይሙቱ ይኑሩ የሚታወቅ ነገር የለም አካባቢው እንደሆነ አይታወቅም ልጆቹ በህይወት እንዳሉ ሲንቀሳቀሱ ይታያል በዛታት እንዳልተገደሉ ይታወቃል ጉድጓድ ተቆፍሯል አይናቸው ተሸፍኗል ወታደሮች ከቧቸው ቆመዋል መሳሪያ ይዘው ይሄ የኦሮሞ ህዝብ የዕለት ተዕለት ህይወት ነው ዛሬ ስለፍትህ አይደለም ፍትህ ሌላ ነገር ፍትህን እኮ ስለፍትህ የሚያውቀው ስለፍትህ የሚቆረቆረው ሰው የሰዎች ሞት የሰዎች መሰደድ የሰዎች ባልባሌ ሰዎች መገደል የኢላማ መለማመጫ መሆን የሰው ልጅ በህይወት ያለ ጉድጓድ ውስጥ ጨምረሽ አንዴ ተኩሶ ከገደለሽ እኮ ምናልባት ያንቺ ቤተሰብ ሊጎዳ ይችላል ዘመድ አዝማድ ሊጎዳ ይችላል ግን አንቺ ሞተሻል ምንም የሚሰማሽ ነገር የለም ምክንያቱም በድንገላሽ ላይ ይፈልገው ነገር ቢያደርግ ጋዛር ከፎ ቢያቃጥል ችግር የለው ግን በህይወት ያለሽ በጨርቅ ታስነሽ እንደምትገደይ ያወቅሽ ጉድጓድ ውስጥ ተወርውረሽ ሰው ከቦ መሳሪያ ሲያንቋቋብሽ ምን ያህል ስቃይና ምን ያህል ህመም እንዳለው ሁላችንም ሰዎች ነንና ሊሰማን የሚችለው ነገር ሁላችንም ብናስበው የሚገባ ነገር ስለዚህ በኦሮሚያ ዛሬ መመጻደቅ ነው ይያልኩሻለሁ ከዛ ውጪ ግን ሀገሪቱ ውስጥ ፍትህ የሚባለው ነገር ምናልባት ይሄ የነፍሰ ገዳዮች ቡድን ከስርዓት ላይ ተወግዶ ምናልባት የግር መንግስት መጥቶ በዛ መንገድ ካልሆነ በቀር እኔ ስለፍትህ ዛሬ ብናገር ምን ትመጻደቃለህ የሚለኝ የኦሮሞ ህዝብ ስላለ ምንም ስለፍትህ ምናገረው ነገር የለኝም በአጠቃላይ የኦሮሞ ህዝብ ዛሬ ወጥቶ ለመግባት ነው ችግሩ እንጂ ወጥቶ ለመግባት ብቻ አይደለም ወጥቶ ተገድሎ የተገደለው አስክሬኑ አንስቶ ለመቅበር ነው ችግሩ እንጂ ፍትህ አይደለም ችግሩ ዛሬ በህይወት ይመኖር ነው ላይክ በቃ ወጥቶ ይመግባት የመተንፈስ ነው ጥያቄው የኦሮሞ ህዝብ ዛሬ ስለዚህ በዚህ ውስጥ ላለ ህዝብ ፍትህ ይፈልጋል ብዬ ማን ነው ከማን ነው ተጠየቀው ብዬ ነው ሰውም እንደዛ ነው ይጠይቀኝ መመጻደቅም ነው የሚመስለኝና ሀገሪቱ ያለችው በዚህ ሁኔታ ውስጥ ያለውና የሰው ልጆች ከክብር ወርደው ከሰውነት ተራ ወርደው እንደ አሻንጉሊት በፈረንጅ ሀገር ሌሎችም ሀገራት ላይ አሻንጉሊት ነው ቆሞ ጥይት መለማመጃ የሚሆነው ኢላማ መለማመጃ የሚሆነው የኦሮሞ ህዝብ ዛሬ የኢላማ መለማመጃ ሆኖ ነው ያለው በዚህ ውስጥ ያለ ነው የኦሮሞ መንግስት የኦሮሞማ መንግስት ምናምን የሚሉ ሚዲያዎች በተለያዩ መንገዶች የሚያወሩትና ይሄ በዚህ ችግር ውስጥና በዚህ የሞት አረንቋ ውስጥ ላለ ህዝብ አትግደሉት የሚል ብቻ ነው ጥሬን ማስተላለፍ እና የኦሮሞ ህዝብ ያለበት መከራ ይሄ ነው የሚል ብቻ ነው በዚህ አንቺ በፍጥርሽው አጋጣሚ ልናገር የምችለው ነገር እንጂ ስለፍትህ ብናገር መመጻደቅ ነው የሚሆንብኝ ነው የምልሽ አመሰግናለሁ እሺ ቴንክ ዩ ኤርሚያስ ለገሰ አንተ በዚህ ላይ የምትለው ካለ አጠር ብናረጋው ሌላው እንሄዳለን ኦኬ እሺ ስንደቂቃ ነው አጠር ማለት አይ አንተ ላይ ስለስ ማለት አይደለም በደቂቃውም ሊሚት እንድናረጋው ነው አይ እኔ ላይ ስለሆነ ሳይሆን ጥሩ ነው በደቂቃው 7 ደቂቃ ይበዛል በቂ አረ በቂ ነው ኤኒዌይስ እኔ ሁለት ነገሮች ያይዘን ማንሳት አለብኝ ብያስባለሁ አንዱ ራሱ የፖለቲካ ስርዓቱን መመልከቱ ያስፈልጋል ዝም ብሎ የመነጨ ከአየር ላይ ተቀዳ ሳይሆን ከፖለቲካ ስርዓቱ የሚመነጭ ነው ሁለተኛ ማህበረሰባችንም በፍትህ ላይ ያለው አመለካከት ነው በሁለተኛ ደረጃ ማንሳት እንፈልገውና ኢቭን ብየናው ራሱ ከፍትህ ጋር ተያይዞ ሪሊ ያንዳንዳችን ምንናገረው ነገር በማህበረሰብ ደረጃ መግባባት አለው ወይ የሚል ጥያቄ ማንሳት ፈልጋለሁ ቅድም አሉላ ለምሳሌ ጄኖሳይዳል ነገር አንስቷልና ይሄ ኮንሰንሰስ አለው ወይ ይሄ በሁሉም ማህበረሰብ የሚል እነዚህ ሁለት ነገሮች ነው አስተሳስሬ ማየት እንፈልገው ከፖለቲካ ስርዓቱ አንፃር እኔ ምንም ጥያቄ የሌለው ይሄ ስርዓት ፓወር ነው ኮንሶሊዴት የሚያደርገው ግን ፓወሩን ኮንሶሊዴት ለማድረግ ጄኖሳይዳል በሆነ መንገድ ነው ፓወሩን ኮንሶሊዴት የሚያደርገው ሶ ከዛ ነው የምንነሳው ማለት ነው ሶ ተራ በተራ ነው ጄኖሳይዱን የሚፈጽመው ምናልባት ጅማሬው ላይ ኦሮሚያ እንደተባለው
የመጀመሪያው በወለጋ በመናምን የተፈጸሙ ነገሮች ሌሎች ቦታዎችም ሊነሱ ይችላል ኢቭን የቀሽብር የሚመስሉ ነገሮች እኮ ሲጀመረው የነበረው ኦሮሚያ ላይ ነው ቅድም ያነሳሽው ልጅ ኦልሞስት ይፋፋምብኝ አይነት ነገር ተደርጎ ነው በአደባባይ የተገደለው የስሙን አብታም አስተውሰኝ አማኑኤል ሶ ከዛ ቀጥሎ ደግሞ የምታየው ነው የፖለቲካ ስርዓቱ በኦሮሚያ ውስጥ ለምሳሌ ከአንድ ፖለቲካ ድርጅት በላይ ወይም ከአንድ የፖለቲካ አመለካከት በላይ መኖር የለበትም የሚል አስተሳሰብ አለው ይሄ በአደባባይ የተነገሩ ነገሮች ናቸው በአደባባይ ስል በውስጥም ቢሆን ማለት ነው ሶ ያንን ለማድረግ የግዴታ ሆሞጂኒየስ የሆነ ስርዓት ማምጣት አለበት ኦሮሚያ ላይ በተለይ ማህበራዊ መሰረቴ ነው ብሎ ለሚያስበው ስለዚህ ሌላው ጄኖሳይዳል በሆነ መንገድ ሌላው መምታት አለበት ማለት ነው ቀጥሎ ደግሞ ወደ ትግራይም ስንሄድ ቅድም ያልኩሽ የፓወሩን ኮንሶሊዴት የሚያደርገው በጄኖሳይዳል መልክ ስለሆነ ባህሪው ደግሞ ከሌሎች ጋር በመወዳጀት አብሮ ነው የሚያጠቃው ኤሊቱን ነው ዞሮ በአብዛኛው ኤሊቱን ነው ጄኖሳይድ የሚፈጽመው የተፈጸመው ኦፍ ኮርስ ንጹሃኖችም አሉ ግን ያንድን ማህበረሰብ ኤሊት ካጠፋሽ ያን ማህበረሰብ ታጠፋለች ስለዚህ ወደ ትግራይ ሲኬድ ከሌሎች ጋር ጥምረት ፈጥሮ ሄደ ደን ማድረግ ያለበትን አደረገ ቀጥሎ ደግሞ ወደ ሁለተኛው ሌላው ቢኮዝ ኮንሶሊዴት ማድረግ በየጊዜው ስለሆነ ምናልባት አሁን ወደ አማራው ክልል ወደዛ እየሄደ ሳይክል የሚያረግ የጄኖሳይድ ፓወር ኮንሶሊዴሽን ነው ብዬ ነው ማምነው ይሄ አንዱ ነው መነጋገር የሚያስፈልገው የሆነ ማህበረሰብን ብቻ ለይቶ የሚመጣ ነው ብዬ ስለማላምን ማለት ነው ሶ ሁሉም ተራ በተራ የሚደርሰው ነው የጊዜ ጉዳይ ካልሆነ በስተቀር ሶ ከፓወሩ አንፃር ቅድም እንዳልኩት የመጀመሪያው ትሬት ለአብይ አህመድ ኦሮሚያ ነው ብዬ ነው ማስበው የመጀመሪያው ትሬት ቢኮዝ እዛ አካባቢ ማህበራዊ መሰረቱን ማጠናከር አለብኝ ብሎ ስለሚያስብ ብዙ ሰውም ተሸውዶ ታያለሽ እኮ የኦሮሞ መንግስት እኮ ሲልሰሚያለሽ ይሄ በጣም የተለመደ በጣም አደገኛ የሆነ ነው ያልተማርንበት ነው በነገራችን ላይ አንዱ እሱ ነው ለርን ሪለር ብዙ ጊዜ ስናገር ከማህበረሰብ ጋር መንግስትን ማስተሳሰር በጣም አደገኛ ነው እውነት ነው ትላንት የትግራይ መንግስት ብለናል አደገኛ ነው ሆነ ይሄ ውጤቱን አየነው አሁን የኦሮሞ መንግስት እየተባለ ነው አደገኛ ነው እንዴት ነው ኦሮሞን እየጨፈጨፈ የኦሮሞ መንግስት የሚሆን እንዴት ነው ኦሮሞ ውስጥ አብዛሃ አመለካከት ባለበት አብዛሃ መኖር የለበትም ያንን ሪፕሬዘንት የሚያደርግ የፖለቲ አይል መኖር የለበትም ብሎ የሚጨፈጭፈው እንዴት ብለሽ ነው የኦሮሞ መንግስት ምንም ናቹራሊ የኦሮሞ ህዝብ ዳይቨርሲፋይድ የሆነ ህዝብ ነው በፖለቲካ አመለካከቱም በሃይማኖቱም በሴቶቹም እነዛ አይደለም እየተፈቀደ ያለው ቀጥሎ ደግሞ ለፓወሬ ችግር ፈጥሮብኛል the so called TPLF for what ግን የትግራይ ህዝብ ስለዚህ ስቴፕ ባይ ስቴፕ የሚሄድ የስልጣንን የማጠባበቂያ ስልጡ ግን ጄኖሳይዳል የሆነ ማጠባበቂያ ነው ይሄ አንደኛ ማነሳው ነው ልንወያይ እንከረበት እንችላለን ሁለተኛው አሁንም የፖለቲካ ስርዓቱን ባህሪ ስናይ ለኔ ብልጽግና ወይም አብይ አህመድ ማለት ካለፈውም ተናግሬ ያለው የኢሃድግ ዝቃጩ ማለት ነው the residual of EPRDF ምለው residual value አለው የለውም እንደ አካውንቲንግ ትንሽ value አለው አተላም አይ ቲንክ አሁን እዚህ ኮምፖስት ምናምን ይደረጋል መሰለኛ ዋጋ አለው ዞሮ ግን የሆነ ቤት ሰርተሽ ቤት ስታፈርሺ የፈረሰው የሚሸጭበት ነው ደብሬ እንደማለት ሶ ያ የፈጠረው ነገር አለ ማለት the cream of EPRDF አይደለም ማለት እኔ EPRDF ስርዓቱን እየደገፍኩ ወይ ምን እያልኩ አይደለም አትሊስት ግን ያ EPRDF ሪዮት ዓለም ያለው በሪዮት ዓለም ሀገር የሚመራ ወደድሽውም ጠላሽውም ሀገር ይጎዳል ሀገር ይጠቅማል ልትከራከሪ የምትችይበት ይጎዳል ብዬ ማምናቸው ብዙ ነገሮችን የምጠይቀኛለው ግን አትሊስት ምን እንደሚያስብ ምን አይነት ሀገሪቷን ወዴት መውሰድ እንደሚፈልግ የምታቂበት
እዚህ ጋር ስትመጪ ግን ሬዚጁዋሉ ወይም ዝቃጭ ምለውኔ የፖለቲካ ሪዮት ዓለም የሌለው ይሄ ደግሞ ሄደና የሃይማኖት ሽፋንን ይዞ የመጣ ሶ ከበር ለማድረግ የፈለገው የዛን ክፍተት በሃይማኖት ሽፋን ለማድረግ የመጣ ነገሮች ናቸው እነዚህ የሚፈጥሩት የራሱ የሆነ የፖለቲካ ስርዓቱ ችግሮች አሉ ከነዚህ ይሄንን ካልተረዳን አደገኛ ሊሆን ስለሚችል ነው ሶስተኛ በጣም አደገኛው ቅድም አንስቼዋለሁ መሰረታዊ ባህሪ ራሱን ከህዝብ ጋር ያጣበቀ ማየቱ ራሱን የህዝብ ወኪል ያረገ ማየቱ then የኦሮሞ መንግስት የምናምን የሚብለው ነገር ቀላል ስላልሆነ ነገም ስለሚያስፈራኝ ነው በነገራችን ላይ ይሄ ነገር ከባድ ነው ሶ እነዚህን በጥቅሉ ካስቀመጥኩ ስለ ፍትህ ያነሳሽው ላይ ሁለት ነገሮች ላንሳ ከማህበረሰብም በአጠቃላይ ምናልባት ለውይይትም ግባት ይሆናል ብዬ ማስበው በወንጀሉ ደረጃ ላይ መግባባት አለ ወይ ነው የመጀመሪያ ጥያቄ ገባሽ ስለ ፍትሁ ከማውራታችን በፊት የምናወራው ሁላችንም የራሳችንን ቁስል ያከክን አይደለም ወይስ ደግሞ አሁን በትግራይ ውስጥ ጄኖሳይድ ተፈጽሟል የሚለው ነገር ምን ያህል ነው መተማመን ያለው ይሄ በጣም በማህበረሰብ ውስጥ ያለ ልዩነት ነው የሚመስለኝ አንዱ ሪጋርድለስ አሁን ጄኖሳይድ በመባሉ ሀገር ምስረታ ይሆናል የምናም እሱ አይደለም እኔ ብዙ አሁን አያሳስበኝም እሱ የሚያሳስበኝ አይደለም የሆነ ሀገር ጄኖሳይድ ስለተባለ አብሮ መቀጠል አይችልም ምናምን ናሬቲቭ ስላለ ነው እሱ አይደለም ሪሊ እንደ ማህበረሰብ ተግባብተናል ወይ በአደጋው ላይ በደረሰው ዳሜጅ ላይ በወንጀሉ ደረጃ ላይ የሚል አንደኛው ነገር ነው የማነሳው አሁን እንግዲህ የምታየው እንደው ለምሳሌ ጄኖሳይዳል ሲባል ዋለ ምናልባት እናሉላ ሚዲያ ያለ ከሆነ የትግራይ ሚዲያ ይሄን ያለ አይመስለኝም ትግራይ ክልል I'm not sure with that ግን የአሁን ጊዜያዊ መንግስቱ በዛ ደረጃ እየገለጸው ነው ወይ አይደለም ብዙ ስለማልመለከት ማለት ነው ሶ እንትኖቹ ራሳቸው መንግስታዊ አካሉም ስርዓቱም ከጊዜ የተገለባበጠ ሲያሜና ሌቭል የሚሰጥ ከሆነ አስቸጋሪ ሶ መጀመሪያ በወንጀሉ ደረጃ ላይ እንነጋገር እንግባባ የሚለው አንዱ የማየው ሁለተኛ ተጠያቂ አካላት መጠየቅ ይቻላል ወይ ሁሉንም የሚለው ደግሞ የሚያሳስበኝ ነው ማራማይት ከመግባታችን በፊት ከ3 ቀን በፊት ስለ ኤርትራ መሰረት እናወራለን ግን አሁን እሺ እንዴት ነው የኤርትራን ተጠያቂ መታረቅ ሻቢያ እንዴት ነው ተጠያቂ መታረቅ ኦኬ ዋንኛው የወንጀሉ አርኪቴክት ላይ ቀለበት ተሳስሮ የመጣው አካል ዋንኛው አካል በሌለበት ስለ ተጠያቂነት ስታወሪ ምንድነው ልታወሪ የምትችል ሶ የትኛው ነው ከበር እንትን የሚያደርግ ዝም ብለሽ ልትበይኝ ትያለሽ አሜሪካዊና ለች ከለሄና ለብለሽ ልትበይኝ ወደ ተጠያቂነት ስመጪ ግን ፍትህ ያለ ተጠያቂነት ስለማይመጣ የተጠያቂነት ደረጃ አሁን በርግጥስ አሁን አብይ አህመድ ይጠየቃል በግልጽ እንነጋገር ከተባለ ሻቢያ ይጠየቃል ዋናዎቹ አርኪቴክት የምንላቸው አካላቶች በዋት ውስጥም ያሉ አካላቶች ይጠየቃሉ ስለዚህ ይሄም ነገር ሁለተኛው ችግር ነው የሚመስለኝ እንጀራል ግን ማጠቃለያዬ የራሳችንን ድርሻስ እንዴት ነው የምናየው የሚለው ሶስተኛው ነገር ይመስለኛል በጣም በፖለቲካ ውስጥ ከባዱ በፍትህ ውስጥ ተለይ ከባዱ የራስን ድርሻ ቆርሶ መውሰድ እና በዛ ደረጃም ሊታዩ የሚችሉ ችግሮች መወያያ የሚሆኑ ይመስለኛል እነዚህ ነው ማንሳት የምችለው ማራማይ Thank you ጋሽ ሙሉጌታ ላንተ ደሞ ውስጥህና ፍትህ ሳይኖር ሰላም ሊኖር ይችላል ወይ ተጠያቂነት እንዴት ነው የምናመጣው አትሰማም ድምጽህ ያ ይቅርታ ሚውት ነበርኩ አመጣው ማርያማዊት በጣም አመሰግናለሁ ለአጋጣሚው ሁለት ነገሮች በመጀመሪያ ልበልና ያንቺን ጥያቄ መልሳለሁ በተለይ ወንድሜ ሀብታሙ ያቀረባቸው ሐሳቦች በጣም ትልቅና ክብደት ያለው ሁሉ ሰው ሊገነዘበው የሚገባ ነው በኦሮሚያ ምድር በዛሬ
የሂውማን ራይት ኮሚሽን ያወጣውን ሪፖርት ትንሽ አይት አድርጌ ነበርና በሪፖርቱ ላይ በትግራይ ጦርነት ቆሟል ጥሩ ድገት ነው ግን ብዙ ስራ ያስፈልጋል ይልና በመላው በተለይ በአማራ በኦሮሚያ በቢሻንጉል ጉምዝ ያለበት ከፍተኛ ቀውስ ጦርነት ችግር እንዳለ ዘግቧል ይሄንን አሁን ዛሬ ደግሞ ከሀብታሙ መስማቴ በጣም ነው ደስ ያለኝ ምክንያቱም ትርክት አለ የኦሮሞ ሊበሬሽን ፍሮንት እና ኦህዴድ ኦላ እና ሸኔ አንድ ናቸው አንድ አይነት ናቸው የሚል ትርክት በተለይ እኔ በመጣሁበት የአማራ ህብረተሰብ ላይ በጣም በከፍተኛ ደረጃ ተቀባይነት ያለው ሐሳብ ነው ይሄንን በብዙ አጋጣሚዎች እንደ ሀብታሙ ወንድሜ ብዙ ሰዎች በግልጽ ስለማይናገሩት ብጅታው አደጋ ላይ የኦሮሞንና የአማራን ህዝብ በህዝብ ደረጃ የሚከፋፍል የሚያጣላ ደረጃ አድርሰውታል አብይ አህመድ ደግሞ ይፈልገዋል ስለሚፈልገው እንደውም በተደጋጋሚ እንዲባል ይፈልጋል ለምሳሌ የኦሮሞማ መንግስት መባልን በጣም ነው የሚወደው ግን እኔ ባለኝ ግንዛቤ ኦሮሞማ የኦሮሞ ህዝብ ኦሮማያዊነት ነው በምንም አይነት በተለይ የኦሮሞን ህዝብ የሚወክል መንግስት አይደንቲቲ አይደለም እና ይሄ በአብይ ፍላጎት ወይም ፍላጎቱን የኦሮሚያ ህዝብ ተወካይ ለኦሮሚያ ህዝብ የሚያረግ አርጎ ሪፕሬዘንት የሚያረግ ቃል ስለሆነ ይፈልገዋል እንዲደጋገም ያደርገዋል ግን የኦሮሞ በተለይ ተቃዋሚዎች ኦኤልኤፍም ሆነ ኦላ በሚገባ አርቲኩሌት ያደርጉትም መለየት አለበት ቃሉም የፖለቲካ ቃል አይደለም የህብረተሰብ መገለጫ ነው አንዳንድ ወንድሞቼ ወይም ህብረተሰብ የኔ ህብረተሰብ የአማራ ህዝብ በተለይ የአማራ ህዝብ ጠላት ወይንም የኢትዮጵያ ጠላት የሆነ የኦሮሞ ስብስብ አድርገው የኢሊቱ መገለጫ ያርጉታል አይደለም የህዝብ ነው ሶ ጥሩ አጋጣሚ ነው ወንድሜ ሀብታሙ ሌሎችም በዚህ መልክ ኦህዴድን የኦሮሞ ነፃነት ድርጅት ፖለቲካሊ በከፍተኛ ደረጃ የሚለያቸው ልዩነት እንዳለ እስወን ጠላትም እንደሆኑ አንድም ላይ እንደማይሰሩ ማስገንዘብ በጣም አስፈላጊ ነው አንድ ማለት የምፈልገው ነገር አለኝ እኔ ብዙ ጊዜን ያሳለፍኩት በተለይ የወጣትነት ጊዜን ያሳለፍኩት ኢሃፓ ውስጥ ነበር በደርግ መንግስት ውስጥ ማሃት የኢሃፓ አባሎች ነበሩ እስከ ደርግ የደርግ እንትን አባሎች ግን የደርግን መንግስት የኢሃፓ መንግስት አላደረገውም ነበር የኦኤልኤፍ አባሎች ኦህዴድ መንግስት ውስጥ መኖር ለፖለቲካ ትርፍም ለፖለቲካ ጥቅምም ስለሚፈልግ መኖራቸው ለኦኤልኤፍ የሚጠቅም ነው እንጂ የኦህዴድን የኦኤልኤፍ መንግስት አያደርገውም ይሄንን በሚገባ አርጊው መደረግ አለበት ግን አሁን ባላችሁ በተለይ the same thing አሁን ትግራይ ውስጥ ትክክል ነው ጦርነቱን የፕሪቶሪያ ስምምነት ጥይትን አቁሟል በጣም ጥሩ ነገር ነው ምን ፈልገው ነው ምን ደግፈው ነው ግን ሰላምን አላመጣም ለምን ምክንያቱም ኢትዮጵያ በአጠቃላይ የኢትዮጵያ ምድር የችግር ምድር ነች አብይ አህመድ የሚፈልገው ወይም የሚችለው ቀውስን በመጨመር በማፋፋም የስልጣን ጊዜውን ማራዘም ነው በሰላም በእድገት በፍትህ ስልጣኑን የማቆየት እድል ሊኖረኝ አይችልም የሚል እምነት ያለው ሰው ሆኗል ስለዚህ እኔ በተለይ በትግራይ ህዝብ ላይም
በኦሮሞ ህዝብም ላይ በአማራም ህዝብ ላይ በአሁኑ ወቅት በተለይ በአሁኑ ወቅት በአማራና በኦሮሞ በቢሻንጉል ህዝብ ላይ ከፍተኛ የጦርነት የጦር ሜዳ ሆኗል ሀገሪቱ ሁላችንም ሁሉም የኢትዮጵያ ህዝብ በዚህ መንግስት በኦህዴድ እና በብልጽግና መንግስት የታወከ የታመሰ አገር ነው የሆነችው ስለዚህ የኦሮሞ ነፃ አውጪ ድርጅት የኦሮሞ የሽግግር መንግስት ለማቋቋም ከመሞከር ይልቅ የኢትዮጵያ የሽግግር መንግስት የሚቋቋምበትን ተቃዋሚዎችን ሁሉ ኮንሰልት ማድረግ ማካተት በርግጥ ለምሳሌ የኦሮሞ ነፃ አውጪ ድርጅት ጦርም ሆነ የፖለቲካ ፓርቲው አቋማቸው በግልጽ ሀብታሙ አርቲኩሌት እንዳደረገው ክሊር ልዩነት ያለው ከሆነ ከሌሎቹ ተቃዋሚ ኃይሎች ጋር መነጋገር መቻል አለበት በዚህ መሰረት ላይ የኦሮሞም ሆነ የትግራይም የቢሻንጉል ተቃዋሚዎች በሙሉ ኢንክሉዲንግ ሶማሊያ ሁሉም በመላው ኢትዮጵያ ውስጥ ያሉ ሁሉ የሚሳተፉበት ሁሉን አቀፍ ብሔራዊ የውይይት ኮሚሽን የውይይት ሸንጎ መቋቋም አለበት ይሄን ካላደረግን አሁን የምንለውን ነገሮች ለምሳሌ የእውነት የተጠያቂነትና ፍትህን የሚያመጣ የፖለቲካ ኢንቫይሮንመንት መፍጠር አንችልም በተለይ ሁሉን አቀፍ ብሔራዊ የውይይት ኮሚሽን ወይንም ጉባኤ እንዲፈጠር ከመንግስትም ውጪ ባለ መገናኘት መካሄድ ይኖርበታል ያ የሁሉን አቀፍ ብሔራዊ ውይይት ኮሚሽን የሽግግር መንግስት እስከማቋቋም የሚችል የእውነት አፈላላጊ ኮሚሽን ማቋቋም ተጠያቂነትና ፍትህን ማምጣት የሚችል እርቅና የይቅርታ ሁኔታዎችን የሚፈጠር እነዚህን ሁሉ ማዘጋጀት የሚችል ጉባኤ ማድረግ ይቻላል ወይም ወደዛ መሰራት ይኖርበታል በያምናለሁ እነዚህ ነገሮች ወደፊት በሰፊው መወያየት ካለብን አርጊው ማድረግ ይችላልው ማርያማዊት በዚህ ላብቃና ወደሚቀጥለው እድል ተሰጣችሁ እያንዳንዱን ማብራራት ይችላልው ጊዜው እየሄደ ስለሆነ ኤርሚያስ አንተን ደግሞ መጠየቀ እንግዲህ ኢሳያስ አፈወርቂ እንደምታየው አዳኝና አሻጋሪ ቤዛና ጋሻ መስሎ የቀረበበት ዘመን ነው ምንድነው ጂብ ማያቀው ሀገር ሄዶ ቆዳ እንጥፉልኛል እንደሚባለው ማያቀው ሀገር ሄዶ ቆዳ እየተነጠፈለት ነው በኤርትራ ህዝብ ከጳጳስ እስከ ተራ ምእመን ከምሁር እስከ ተራ ፖለቲካ አክቲቪስት ንጹሃንን ሁሉ ጨፍጭፎ ገሎ አርዶ አገሪቱን እንዳልሆነች አድርጎ የኤርትራ ወጣት ግማሹ በመድረ በዳ እንዲያልቅ በባህር እንዲሰጥም ተለያየ ግፍ እንዲደርስበት አገሩ ብሎ በየቦታው ምናምን ሆኖ እንዲቀር ያደረገ ሰው ነው አሁን ግን ኢሳያስ አፈወርቂ ጭራሽ እንዳዳኝ ሆኖ ምናየውና ያለና ለኤርትራ ህዝብ ፍትህ የሚመጣለት እንዴት ነው እሺ አመሰግናለሁ እንዲመጣለት ምን ይደረግ ያ ተመሳሳይ ነው መጀመሪያ ግን ለቲኤምኤች ሚዲያ ምስጋና ማቅረብ ፈልጋለሁ ምክንያቱም ያ ከባድና አስከፊ የሆነ ጦርነት ይካሄድ በነበረበት ጊዜ ቲኤምኤች ሚዲያ ለተጋሩ ብቻም ሳይሆን ለኛ ለኤርትራውያንም በተለይ ደግሞ እንደ ምንቅስቃሴ ብሩህ መጻኢ ኤርትራውያን የሚባል አንድ የፖለቲካ እንቅስቃሴ አለ የኛን ሊቀመንበር ብዙ ጊዜ ወደዛ ወደ ቲኤምኤች ጋብዘው ኤርትራውያን አገር ውስጥ ያሉት ሐሳባችንን እንዲሰሙ መልእክታችንን እንዲሰሙ በሳተላይት እንዲደርስ ይተባበሩን ስለነበረ ከህዝባቸው ባሻገር ለኛ ሻቢያን ለምንቃወም የሻቢያ ተቃዋሚ ለሆነን ወጣቶች ህዝባችንን እንድናነቃ መንገድ ስለሆኑልን በጣም ማመስገን ፈልጋለሁ ለመጀመሪያ ጊዜ አሉላን ስላገኘሁት ነው እና በሱ መንገድ ይሄ ነገር እንዲያልፍልኝ ፈልጋለሁ ፍትህ
ሰላም ሳይመጣ መረጋጋት ሳይመጣ ፍትህ አይመጣም። እኔ ኢትዮጵያ ውስጥ ያለው ሁኔታ ስመለከት በተለይ አሁን አንዳንድ አክቲቪስቶች እንዲሁም ፖለቲከኞች ጋዜጠኞች ሲናገሩ የምሰማውን ነገር ላንሳ። ብዙ የትግራይ ልጆች በዚህ በላይ ዩቲዩብ ላይ ይሁን ቲክቶክ ላይ አንድ ላይ ስናወራ መበደላቸውን ሲያወሩ የሻዕቢያ ደጋፊዎች እናንተ በቃ ሆን ብላችሁ ነው ስለኛ ብቻ የምታወሩት ኢትዮጵያን እናንተ ላይ የፈጸሙት ነገር ግን አታውሩ ማለት ይሏቸዋል። እነዚህ ማን ናቸው? የሻዕቢያ ደጋፊዎች። በአንጻሩ ደግሞ እኔ ኢትዮ 360 ላይ ሰሞኑን የሚቀርበው አቶ ጎዳናው የሚባል ሰው የተናገረውን ነገር ኮት ለማድረግ ስለ ኤርትራ ሲያወሩ ሰምተን አናውቅም። አማራ ሲባል ግን በጣም ነው በንዴት የሚያወሩት ይላል። አሁን በዛኛው ሳይድ ለምንድነው ስለ ኤርትራ ማታወሩት ይባላሉ። በዚህኛው ሳይድ ለምንድነው ስለ አማራ ወይ ስለ ኢትዮጵያ ማታወሩት ይባላሉ። አሁን ይሄ ለምንድነው የተፈጠረው? በፍትህ ከተጠያቂነት ለማምለጥ የሚደረግ ይመስለኛል። ሻዕቢያ ዘመኑን በሙሉ በኤርትራዊ ላይ ከትግል ከበረሃ ጀምሮ እስካሁን ድረስ ስለገደላቸው ሰዎች በፍትህ ተጠይቆ አያውቅም። ማንም ሊጠይቀው አይችልም። አይደለም ኢትዮጵያ ውስጥ ስለፈጸመው ግፍና መከራ የትግር አጋሮቹ ከሆኑ G15 ከተባሉ ለኤርትራ ትልቅ ዋጋ ከከፈሉ ታላላቅ ጀግኖች ጀምሮ በፍትህ ደረጃ እሱን የጠየቀው እሱ ይሄንን ነገር ላለመጠየቅ ነው አንዴ ከጅቡቲ አንዴ ከሱዳን አንዴ ከየመን ሁለት ጊዜ ደግሞ ከኢትዮጵያ ጋር የተዋጋን ላለመጠየቅ በተለይ በህገ መንግስት አገሪቷ እንዳትመራ ባይዘወይ ኢሳያስ አፈወርቂ በትውልዱ የትግራይ ሰው ስለሆነ ህገ መንግስቱ ደግሞ 7 ትውልድ ከኤርትራ መሬት ያልተወለደ እንደ ፕሬዝዳንት ኤርትራን ሊገዛት አይችልም ሊያስተዳድር አይችልም የሚል ህገ መንግስት ስለተጻፈ ያ ህገ መንግስት እንዳይጸድቅም ስለሚፈልግ ይሄን ሁሉ ነገር ያደርጋል። ከፍትህ ለመራቅ ከፍትህ ከተጠያቂነት ለመሸሽ የሚያደርገው ነገር ነው። አሁንም ኢትዮጵያ ውስጥ ያሉትን ነገሮች በሙሉ በፍትህ ደረጃ እያንዳንዱ ለፈጸመው ነገር ተጠያቂ እንዳይሆን ሽሽት ነው የምናየው። ይሄ ሽሽት ሌላ አዲስ ችግር ሊወልድ ነው ነው ይታየኛል። እንደዛ ለምሳሌ ያክል ከትግራይ ጦርነት በፊት የተጋሩ ኤሊቶች ምን ይሉ ነበር ብለን እናስታውስ። አሁን ደግሞ ያሉ አኩራፊ ሆነው ከአብይ ጋር ተጣልተው ከኢሳያስ ጋር ደግሞ የታረቁ ሰዎች አሁን የሚናገሩትን ነገር እንስማ። ህዝብን እንደ ህዝብ ይሰድባሉ፣ ህዝብን እንደ ህዝብ ይፈርጃሉ። አንድን በተለይ ደግሞ የጠቅላይ ሚኒስትር ዶክተር አብይ አገዛዝ የኦሮሞ ነው ብለው የሁሉም እንደሆነ እያወሩ ነው። ይሄን ነገር ስነ ከዛ የባሰ ችግርና መከራ ውስጥ ሊያስገባን ወደሚችል ነገር ነው የምንሄደው። ይሄ ሁሉ ምንድነው? በቃ ተጠያቂ ላለመሆን እየተደረጉ ያሉ ነገሮች ይመስሉኛል። ስለዚህ ፍትህ ብለን ስለ ፍትህ ለማውራት መጀመሪያ የተረጋጋ እና ህዱእ የሆነ ሁኔታ ማግኘት ይኖርብናል ማለት እንደ ህዝብ ይኖርብናል ያስባለሁ። እንደ ኤርትራ ደግሞ ፍትህ የሚባል ነገር ጭራሽ የማይታሰብ ነው። ይሄ ስርዓት እስካለ ድረስ ፍትህ አይታሰብም። ቴንክ ዩ አመሰግናለሁ። ቴንክ ዩ ሶ ማች። ማለት ቶፒኩ በጣም ብዙ ነው። ብዙ ራሱን የቻለ ፕሮግራም የሚያሰራ ነው። አንዳንድ ጥያቄ ፊታችሁ ላይ አያለው። ጊዜ ስለሌለን ግን ወደሚቀጥሉ አሉላ የምትለዋለህ አጭር አድርገህ። ድምጽ ጠፍቷል። ድምጽ አይሰማም። ይቅርታ ሚዩት አድርጌው ነበር። አይ ቀጥሎ ባለው ርዕስ የኤርትራ ጉዳይ ስለሆነ ለዛ ነው ያነሳው የትግራይ ልዩ የሚያረግበት ነገር ወደዛ ስለሚወስደን እዛ ላይ ኮንሰንሰስ ካልደረስን አገር ነን ወይ የሚል ነገር ላነሳ ስለሆነ ነው።
እሱም ብሎታል ጄኖሳይድ ከመጣ አገር ሆነን እንቀጥላለን ወይ ስላለው ማለት ነው ያ ወደዛ ይወስደናል ራሱ የተመቸ ነው ርዕሱ ወይ በሱ ላይ አጠራ አድርገን እንናገርና ወደሚቀጥለው ጥያቄ መልካም ጥሩ አይ የተነሱ ነጥቦች አሉ ብናቸው ጥሩ ነው ብዬ ሞስዶ 2 ደቂቃ በላይ 2 ደቂቃ ማክሲመም በዚህ አርስት ላይ ኦኬ አይ ወደ ቀጣዩ ርዕስ ስለሚወስደን ብዬ ነው እኔም ወደዛ ብንሄድ ይሻላል ያልኩት እሺ እንግዳው እንግባና ወደሱ እንግዳው ስራ ያዘን መልሰው እሺ ቀጣዩ ርዕሳችን ቶፒክ እንትላችን ላይ ታይቱ ላይ እንደጻፍነው ነው ሰሞኑን በሻቢያ የተለቀቀ አንድ ቪዲዮ አለ ክንድል ነው የሚባለው ሚዲያው ቀንድል በእንግሊዝኛ ያስታየው ቀንድል ሚል ኩራዝ ማለት ነው አዎ ለዚህ ነው ኩራዝ ምክክት ምናያት ኦኬ ቀንድል ኩራዝ ነው በኤርትራ ኦኬ ስለዚህ በሱ ሚዲያ ላይ የተለቀቀ አጸያፊ ለኔ በጣም አጸያፊ ግን ባንደበታቸው የመሰከሩት እነዚህ ሰዎች ባለም ፍርድ ቤት ሲቀርቡ ሌላ ምስክር ሳይመጣ ራሳቸው የሚመሰክሩ ዊትነስ የሰጡበትን ዶክመንታሪ ተለቋል ስለ ኤርትራ ጀነራሎች መናገር አልፈልግም ምክንያቱም እንደ ጀነራል ማላያቸው ማላይበት ምክንያት የፈጠሩት ሰራዊት ሴትን የሚደፍር ህፃናትን የሚገድል ንብረት የሚዘርፍ ወንጀል የሚሰራ ከሰውነት ተራ ወርዶ እንደ አኒማል ማለት እንደ ቢስት የሆነ እጅግ የወደቀና የረከሰ አስጸያፊ ስራን የሰራ ሰራዊትን ያሰለጠኑ የፈጠሩ ጀነራሎች ጀነራል የሚባለው ማዕረግ ይገባቸዋል አይደለም ስለነሱ ራሱ ማውራት ራሳችንን ዝቅ ማድረግ ነው ምክንያቱም የነሱ ማንነት የፈጠሩት ሰራዊት ደግሞ አጸያፊ ሴቶችን የ4 ዓመትን ልጅ የሚደፍር የ9 ዓመትን አሮጊት የሚደፍር ቤተ መቅደስን የሚዘርፍ ቀሳውስትን የሚገድል አቅመ ደካሞች ላይ ወንጀል የሚሰራ ጦር ሜዳ ታጥቆ ሰራዊት ያለለት ያልታጠቁ ንጹሃናት ላይ ገፍቶ አጸያፊና ነውርን የሰራ ሰው ሀገር ገብቶ ማንኪያና ማንቆርቆሪያ የሰረቀ እንደዚህ ርካሽ የሆነ ሰራዊትን ያሰለጠኑ የኤርትራ ጀነራሎች ጀነራል ናቸው ብዬ ስለነሱ አላውራ however ከነሱ ጋር ግን አብሮ ተባብሮ ኢትዮጵያ ትልቋ ብለን ምን ጠራት ያቺ ምን ኮራባት ሁላችን ምን ወዳት አምናት saying ኤርትራ ታኮራም አይደለም ያልኩት ያለውት ኢትዮጵያዊ ስለሆነ ስለ ኢትዮጵያ ነው ማወራው የራሷን ህዝብ ብቻ ሳይሆን በአካባቢዋ ያሉትን አገሮች ሁሉ መብትና ሰላም ያስከበረ ታላቅ ሰራዊት የነበራትን ኢትዮጵያን የሚወክሉ ጀነራሎች ከነዚህ እንኳን እነዚህ ጀነራሎች እንደዚህ በኩራት ወጥተው የሚናገሩበት ነገር አብዛኛው ኢትዮጵያዊ ሊባል ይችላል በተለይ ደግሞ ትግራይ የሚካሄደው ጦርነት ይደግፉ የነበሩ ሰዎች ወይም ደግሞ የሚደርሰው ግፍና በደል ልክ አይደለም ግን ኤርትራ ተሳትፎ የለም የሚሉ ኢትዮጵያውያን ነበሩ ስለዚህ እነዚህ ጀነራሎች አቶ ያልሻቸው ማርያማዊት በራሳቸው አንደበት ያለምንም ሀፍረት የገዛ ወገናቸው የውጭ ጠላት ጋብዘው እንደወጉ አምነዋል ስለዚህ የትግራይ አደኖ በኦሮሚያ ምናልባት ይሄ ተመሳሳይ ነገሮች እንዳሉ አቃለሁ ኤርትራ ሰራዊት ተሳትፎ በቅማንት አካባቢም ጎንደር እና በኦሮሚያ እንደተዋጉ ሰምቻለሁ ኤርትራውያን ወታደሮች ኢንፋክት አንድ ነጥብ ስታነሽ ማርያማዊት የኤርትራ ጀነራሎችን ጀነራል ቢያል ጠራቸው ምክንያቱ እንደዚህ አይነት ሰራዊት ነው የፈጠሩት ብለሽ ዘርዝረሻል ክፋታቸው የስነ ምግባር ጉድለታቸው ነው አንድ ነገር ግን ረስተሻል ኤርትራ ሰራዊት ቅጥረኛ ሰራዊትም ነው ፓትሪዮት አይደለም ሀገራዊ ሰራዊት አይደለም ኤርትራውያንን የመጠበቅ ስራ የሚሰራ ሰራዊት አይደለም አቶ ኢሳያስ እንደ ፕራይቬት ሴኩሪቲ ካምፓኒ የሚያከራዩት ሰራዊት ነው ሊቢያ ላይ ተዋግቷል የመን ላይ ተዋግቷል አሁን በሱዳንም እንደገቡ ነው የሚወራው ስለዚህ አቶ ኢሳያስ በፈለጉት ቦታ የሚሸጡት ሰራዊትም ጭምር መሆኑ መረሳት የለበትም ስለዚህ ትግራይ ውስጥ ገብቶ የደም ክፍያ ይከፈለኝ ብለው አቶ ኢሳያስ ከበኋላ ድረስ ኤርሚያስ ያቃሉ ይሄንን እስከ በኋላ ድረስ ክፍያ ይጠይቁ ነበር ከፌደራል መንግስት አቶ ኢሳያስ ማለት ክፍያ ይከፈለኝ ብሎ ማለት ነው ሲያስፈራሩም ጭምር እንደነበር ስለዚህ ምን ለማለት ፈልጌ ነው በኤርትራ መግባትና የሁሉ መፈጸሙ መስማማት ላይ ምን ደርስ ይመስለኛል ስለዚህ የውጭ ኃይል ጋብሶ የገዛ
ወገን መውጋት የሚለው ለምሳሌ የኢትዮጵያ ጦርነት ሲቪል ዎር አለመሆኑ እንትን ያደርገዋል። ሲቪል ዎር የሚለው መጣሪያ ዲስኳሊፋይ ያደርጋል። ሲቪል ዎር አይደለም። ሶ አንድ ኮንሰንሰስ ኢትዮጵያ ውስጥ ጦርነት የእርስ በርስ ጦርነት አልተካሄደም። የውጭ ጠላት ጭምር የተካፈለበት ጦርነት ነው የተካሄደው። ኢንፋክት የውጭ ኃይል አይደለም ጠላት ተብሎ ለዘመናት በሁለቱ ሀገሮች መካከል በፍጥጫ ለዘመናት የቆየ ነው። ይህ ሰራዊት እንደ ሱዳን እንደ ጅቡቲ ሊታይ አይችልም። የበቀል ሰራዊት ነው ማለት ነው። እድሉ ካገኘ ለመበቀልም ጭምር ነው የሚገባው እንጂ ከጅቡቲ የመጣ ሰራዊት ለምሳሌ ወይም ከሱዳን የመጣ ሰራዊት አብይን ድል እንዲያደርግ በማገዝ ረገድ ብቻ ነው የሚተው ነው። ይህ ሰራዊት ግን የበቀል ሰራዊት ነው። ቅጥረኛ ነው። ዲሲፕሊን የለውም። ማርያማዎች እንደገለጽሽው በሚገባ በላዩ ላይ ደግሞ የበቀል ሰራዊት ነው። ኢንፋክት የበቀል ኃይሎች ጥሪ ቀርቦለት የገባም ሰራዊት ነው። አብይንና ኢሳያስን አገናኘን የሚሉ ሰዎች በተለያየ ጊዜ ኢህአዴግ ህወሓት ስልጣን ላይ በነበረ ጊዜ በድሎናል፣ አስሮናል የሚሉ በተለያዩ የፌደራል ተቋማትም ስልጣን የተሰጣቸው ኢንፋክት ለአብይ ይህንን መንገድ ያሳዩት ጭምር ብዬ ነው የምወስደው እኔ እነዚህ ሰዎች ማለት ነው። እና የበቀል ኃይል ነው። ሶ ይሄ ሰራዊት መሳተፉ በትግራይ ጦርነት ሲቪል ዎር አይደለም ጦርነቱ የሚል ያስማማናል። ከዛ ቀጥሎ ጄኖሳይዳል ወይ ነው የሚለው ነው ኮንሰንሰስ ለመፍጠር እንቸገራል ይሆናል በውስጣችን የሚል ነገር ተነስቷል። ይሄ ጦርነት ጄኖሳይዳል መሆኑ በውስጡ የያዛቸው ነገሮች ማየት በቂ ነው። አንድ ዝግጅቱ ማየት the preparation was genocidal። ኤርሚያስም ራሱ ገልጾታል። ትግራይ ላይ ስናደርገው የነበረ ነገር ህዝቡንም ጭምር ህወሓትን ሳይሆን ህዝቡንም ጭምር አንድ ላይ በመጨፍለቅ የሚደረግ ቅስቀሳ ነበረ። ይሄ በተለያዩ በሚዲያ በአርት በሙቪ በስነ ጽሁፍ ካየሽ በግልጽ ታገኛለሽ ጄኖሳይዳል እንደነበረ። ሚዲያ ስል በተለይ ደግሞ የህትመት ሚዲያዎች ኢትዮጵያ ውስጥ ይታተም የነበረ ከ83 ጀምሮ አንዳንዱ ትግራዋይ ራሱም ስቆም ያልፈው ግን በሂደት ውጤቱ በጣም አደገኛ ሊሆን እንደሚችል የሚታወቅ። ለምሳሌ አንድ ምሳሌ ልስጥሽ። በእስክንድር ነጋ ጋዜጣ ላይ ኤርሚያስ ያውቀዋል አስኳል ኦር ሜኔሊክ ከሁለቱ አንዱ ካልተሳሳት በተከታታይ በአቶ ታዲዮስ ታንቱ ይጻፍ ነበር። ታዲዮስ ታንቱ እኮ አሁን ኦሮሞም ሰድበሃል ተብሎ ገብቷል። እንዲያውም የትግራይ ጉዳይ ሲነሳበት እንዴ ትግራይ መስደብ ነውር ነው እንዴ ብለዋል ፍርድ ቤት ላይ። ይሄማ የመንግስት አሰራር አይደል እንዴ? ሁሉም አገሬው እንዳለ የሚያደርገው ነገር እኔ ብቻ የምጠየቅበት ለምንድን ነው ሁላ ብለዋል። ኢማጂን ራሱን ዲፈንድ ለማድረግ ማለት ነው የተጠቀመበት። ልክ የኢሳያስ ዳኘው ወንድም ሊመሰክር እንደሰረቀ ተጠርቶ አንድ ሰውዬ አይ ምንም ማቀው ነገር የለም አለና ታዲያ ምን ተሰራለ ሲባል ያው ትግሬ ነው አለ። ትግሬ ታዲያ ትግሬ ሌባ ነው አለ። ይሄ የሆነ ነገር ነው ያወራ ያሉት፣ ቀልድ እንዳይመስላችሁ። በኢትዮጵያ ፍርድ ቤት የሆነ ነገር ነው። በአቶ ኢሳያስ ዳኘው የክንፈ ዳኘው ወንድም ሊመሰክር መጥቶ ሰውየው ትግሬ ነው ስለዚህ ሌባ ነው አላችሁ። ስለዚህ ፕሪፓሬሽኑ ጄኖሳይድ ደግሞ ኦቨርናይት የሚፈጸም ነገር አይደለም፣ ዝግጅት አለው። በዝግጅት ደረጃ ያሟላ ነው፣ ምንም ጥያቄ የለውም ጄኖሳይዳል መሆኑ። የአቶ ታዲዮስ ታንቱ ጽሁፍ በእስክንድር ነጋ ጋዜጣ ላይ ወግድ ይሁዳ ነው የሚለው። ጀርመኖች አማራጭ አጥተው ነው አይሁዶችን የጨፈጨፉት ነው የሚለው። እኛ ኢትዮጵያውያንም አማራጭ የለንም ትግራዮችን ከመጨፍጨፍ ውጭ። አጠገብ ያለው ጋራጅ ባለቤቱ ማን እንደሆነ ጠይቅ፣ ቀጥሎ ያለው ሱቅ የማን እንደሆነ ጠይቅ ይላል እዛ ጽሁፉ ላይ። እንዴት ብለህ ነው ያገርህ ባለቤት የምትሆነው? መኪና የሚቀያየረው ሰው እስኪየው ማን እንደሆነ ጠይቅ ይላል። ይሄ በሌሎች ሀገሮች የተፈጸመ ጄኖሳይድም እንደዚህ ነው። ቱትሲዎች ሲጨፈጨፉ የቡና ንግድ ተቆጣጠሩት ይል ነበር የሁቱ ሚዲያ። ኑሮ የተወደደው ቱትሲዎች ኢኮኖሚውን ስለያዙት ነው። መጨረሻ ላይ ሄዶ ምን አሏቸው? ቱትሲዎች ሰው አይደሉም፣ በእንትን ነው የጠሯቸው ኢንሴክት ኮክሮች። ዲሁማናይዜሽን ደግሞ ምርጥ ቁልቁለት ነው ለጭፍጨፋ። ሰው ብዙ ጊዜ ሰውን ለመግደል የሚቸገረው ሰው ነው እንደኔ ብሎ ሲያስብ ነው እንጂ በኦርቶዶክስ ብትሄዱ እኮ በግ ይታረዳል አይደል? ፍየል ይታረዳል፣ በሬ ይታረዳል። ወደዛ ደረጃ ስታወርደው ዲሁማናይዝ ስታደርገው አንዱ ደረጃ ነው እሱ
የጀነሳይድ ቁልቁለት ነው ከዛ በኋላ በኢትዮጵያ የሩቁን ተውት አብይ ከመጣ ጊዜ የትግራይ ህዝብ የተጠራበት አረም ናቸው ተብሏል የቀንጅብ ተብሏል ጸጉረ ልውጥ ተብሏል ሶ የጀነሳይድ እንትን በደንብ አድርጎ ያሟላል ጁንታ በትልቁ ጁንታ ሱ ያው በጦርነት ወቅት ማንኛውም ትግራዋይ ይጠራበት የነበረ ስም ነው ቄስም ሳይቀር ማለት ነው የቄስ ጁንታ ነበር አባ ማቲያስ ፓትሪክ ጳጳስ እኮ ነው የሚባለው ጳጳስ እኮ አይደለም የሚሉ ሰዎች ነበሩ እዛ ቤተ ክህነት ውስጥ የሚሰሩ ሰዎች ወጥተው ሚዲያ ላይ ጳጳስ እንዳልሆነ ልንገራችሁ የሚሉ ሰዎች ነበሩ ሶ የትግራይ ተወላጆች ይጠሩበት የነበረ ክላሲፋይ የተደረጉበት ሲምቦላይዝ የተደረጉበት ዲሁማናይዝ የተደረጉበት ይሄ ደግሞ ወደ ስቴት ፖሊሲ ነው ያደገው የመንግስት ባለስልጣናት ጭምር በስቴት ፖሊሲ ደረጃ ነው ካምፔን ያደረጉት መጨረሻ ላይማ በግልጽ እንደ ለምልክት እንኳን እንዳይቀሩ እንደ ታዝሜኒያ አውስትራሊያ ላይ የተፈጸመው ለምልክት አንድ ሰው እንዳይቀር አድርገው ነው ሙልጭ ያደረጓቸው በካንሰርም ጭምር አንድ ፕሮፌሰር ታውቁታላችሁ ቀርቦ ካንሰር ለምን ትንሽ ከቀረ እንደገና እንትን ይላል ያቆጠቆጣል ስለዚህ እንዳይመለስ ተደርጎ ነው እነዚህ ሰዎች መለቀም ያለባቸው ነው ህፃን ልጅ አይታችኋታል የመከላከያ ሰዎች ያናገሯት ዶናት የምትባል ትግራይ ላይ ምን እንደሚሏት ታውቃላችሁ ወታደሮች እዛ አንድ ናቸው መርዛም ናቸው እነዚህ ህፃኗን ልጅ እኮ ነው ጋቱ ለምንድነው አይኛ እኮ ምን አደረግ ምን አጠፋን ሲሏት እንዴ መማር እኮ አልቻልንም ትምህርት ቤት እኮ ተዘግቷል ለምን ሲሏት በአውሮፕላን እየደበደባችሁ ነው አለችው ከዛ አየህ አይደል ሁሉም አንድ ናቸው በጣም አደገኛ ነው በአንድ ህብረተሰብ ክላሲፊኬሽን ነው መርዛማ ናቸው ሁላ ይላል ይሄ በተራው ህዝብ ጭምር እንዲሰበክ ተደርጓል ሶ እነዚህ ሁሉ ካየናቸው እንትላል ከዛ በዓለም አቀፍ ደረጃ ከፔካሃቬ ሴቶን ጀምር ፔካሃቬ ሴቶ እንዲያውም የአይሪሽ ተወካዩ የአውሮፓ ፓርላማ ሜምበር የሆነው ሚኪ ዋላስ ባያወጣው በዌቢናር ያደረጉት ቪዲዮ ነው አውጥቶ የለጠፈው ከዛ በኋላ ነው የዓለም ሚዲያዎች የተቀባበሉት የኢትዮጵያ መሪዎች የትግራይን ህዝብ የማጥፋት እቅድ እንዳላቸው ከገጸ ምድር 100 ዓመት እንዳይነሱ አድርጎ ማጥፋት እንደሆነ እቅዳቸው ነግረውኛል አለ ሰውየው ፔካሃቬ ሴቶ ምንድነው ለትግራይ ህዝብ ወር ለኢትዮጵያ ዘመድ አይደለም በእንትንም አይደለም እንደ የአውሮፓ ህብረት ልዩ መልእክተኛ ሆኖ ተላከና ነገራቸው እምነታቸው እንደዛ እንደሆነ ነገሩት አጋለጣቸው ለአውሮፓ ህብረት ፓርላማ አባላት ነው የነገረው ኢንፋክት ሚኪ ዋላስ አወጣው እንሂድ ሳማንታ ፓወር የሴቶች የሪፕሮዳክቲቭ የተዋልዶ የስነ ተዋልዶ ጤና የስነ ተዋልዶ ስርዓት የማስወገድ ስራ በትግራይ ሴቶች ተፈጽሟል ይሄ ደግሞ በተባበሩት መንግስታት የጄኖሳይድ ኮንቬንሽን አንዱ የጄኖሳይድ አካል ነው ስነ ተዋልዶን ማስተጓጎል ወይም ዲስትሮይ ማድረግ ጸባችን ከዚህ ማህፀን ጋር ነው የትግራይ እናት ማህፀን መውለድ የለበትም መባሉ አስረድታለች በአሜሪካ ኮንግረስ እንትን ላይ ሂሪንግ ላይ ማለት ነው እነ ማይክል ማኩል ኮንግረስማን ማይክል ማኩል የአሜሪካ የሪፐብሊካኖች ነበር አሁን ማጆሪቲ ስለሆኑ ኢንፋክት ሂዝ the chair የእንትኑ የሃውስ ኦፍ ሪፕሬዘንታቲቭስ ፎሬን አፌርስ ኮሚቲ ሄድ ነው ያኔ ሪፐብሊካን ወክሎ ነበር በትግራይ የተፈጸመው ነገር የጄኖሳይድ ይዘት ኤሌመንት አለው ብሎ ነው የተናገረው ካታጥር ፖሊሲ በቅርብ ያወጣው ታውቃላችሁ የአሜሪካ መንግስት በውጭ ጉዳይ መስሪያ ቤቱ በኩል ኢትዮጵያ ላይ በትግራይ ላይ የተፈጸመው ነገር የጄኖሳይድ እንትን እንደሚያሟላ ሊያወጣ መግለጫ ተዘጋጅቶ እንዳስቀረው ፖለቲካዊ መፍትሄን ይፈለግለት ተብሎ ማለት ነው ይሄ ደግሞ 3 የአሜሪካ መንግስት ባለስልጣናት አረጋግጠውልኛል ብሎ ፎሬን ፖሊሲ አውጥቶታል ሌላም መጥቀስ ይቻላል በዓለም አቀፍ ደረጃ የሚገለጹ ማለት ተማራማሪዎች መጥራት ይቻላል እንደነ ፕሮፌሰር ሙከሽ ካፒላ የዳርፉርን ጄኖሳይድ አይኔ ያየው
እንዲፈጸም ፈቅጄ የትግራይ ጄኖሳይድ ሲፈጸም ዝም ብያ ላይም ብሎ የተናገረ ማለት ነው አይ ቲንክ በዛ ዙሪያ መጽሐፍ ያዘጋጀ እንደሆነ ነው የማውቀው በቅርብ ጊዜ በበለጠ እንትን ይሆናል ሶ በዚህ ደረጃ ነው የትግራይ ጉዳይ ከዛ ትልቁ ማርያማዊትም ያነሳችው ይሄ ይቻላል ወይ ባለም አቀፍ ህግ ያለችው እንዴ በክልል ደረጃ ኖር ነው የአንድ ክልል ኃይል ወደኔ ጋሽሙሌ ይሄንን በደንብ አድርጎ ባለፈው ገልጾታል የትግራይ መሪዎች አንዘምትም ብለዋል እንዴ በኖርም ደረጃ ኖር ነው ህግም እንኳን ባይኖር ህግ አለ አንድ ህግ ባይኖር ወደ አማራ ክልል የክልል ኃይሎች አብይ በየተራ ብሎ ኤርሚያስ ገልጾታል ልክ ነው በየተራ ፓወርን ኮንሶሊዴት ለማድረግ ጄኖሳይዳል በሆነ መንገድ እንቅስቃሴ ይደረጋል ያለው እስማማለሁ ነገር ግን ሌሎችን አሰባስቦ የማዘመቱ ነገር ግን አማራ ክልል ላይ ያልተሳካው ለምንድነው የአማራ ወንድሞቻችን ለምንድነው በየቦታው የሚዘምቱት አብይ እኮ ብሏል በፓርላማ ሀብታሙ ታሳውሳለ በአንድ ውይይታችን አንስተናል የአማራ ልዩ ኃይል የትም ቦታ ሰፍረዋለሁ ጅጅጋም ቢሆን ብሏል ይሄ እኮ ለአማራ ህዝብ ጄኖሳይድ እኮ ነው ሰው የሚታየው የአማራ ኃይል ይጨፈጭፋል እዛ ሄዶ ነው ኖ የአማራ ህዝብ ይጨፈጭፋል በዚህ ምክንያት ይሞታል ይሞታል አንድ እንደምታውቁት መከላከያ የሀገራዊ መከላከያ ከሁሉም ህዝቦች የተወጣጣ የሚሆንበት አንዱ እንትን ፋክተር በህዝቡ አመኔታ እንዲኖረው ነው ያንድ ኃይል ያንድ ህዝብ መጥቶ ሌላን ህዝብ እየጨፈጨፈ ነው የሚል መልእክት እንዳይተላለፍ ነው የአማራ ልዩ ኃይል ወስደ ሌላ ክልል ላይ አስፈረስ ታስጨፈጨፍ ግን ያ ህዝብ በአማራ ህዝብ ላይ የሚኖረው ሪዘንትመንት በጣም ነው የሚያድገው በዛ ላይ ደግሞ ያ ኃይል ድል ሊያደርግ አይችልም ካቱ ህዝቡ ከሌላ የመጣ ወራሪ ኃይል ነው የሰፈረብኝ ብሎ ሬዚስታንሱን በጣም ነው ከፍ የሚያደርገው የዛ ህዝብ ማለት ነው ስለዚህ የአማራ ወንድሞቻችን በጣም ተሳስተዋል ትግራይ ላይ ብቻ ሳይሆን በኦሮሚያም ዘምተዋል ተከትለው ማለት ነው ይሄ ትልቅ ስህተት ነው ለአማራ ህዝብ ለጨፈጨፏቸው ህዝቦች አይደለም ለአማራ ህዝብ እዳ ነው የተወለት ልባምና አስተዋይ ፖለቲከኞች ተሰባስበው ይሄ ነገር ይፈቱታል የሚል እምነት አለኝ የአማራ ፕሮግሬሲቭ እና ይሄ ነገር ይብቃን የሚሉ ፖለቲከኞች እና ትልልቅ ሰዎች መውጣት ሲጀምሩ ይሄ ነገር ይፈታል ለአማራ ህዝብ ግን ታሪካዊ እንትን ነው እየተወለት ያሉት ያኔ ይባል የነበረው ምንድነው መከላከያ ያደጋ ጊዜ ተጠሪ ሲባል የአማራ ልዩ ኃይል ነው ይሄ በኩራት የምትናገረው አይደለም ይሄ የሚያስቀስፍ ንግግር ነው ሶ በዚህ ደረጃ የሚገለጹ ነገሮች አሉ የትግራይ ባለስልጣናት ጄኖሳይድ የሚል ነገር ኤርሚያስ አቀለልኩልኮ ቅድም መግቢያዬ ላይ እነሱማ የፖለቲካ ልዩነት ነበርም ፖለቲካችን ፈተናል ያንን ለመፍታት እየሰራን ነው አሉ አለቀ እኔ እንዳንድ ትግራዋይ ግን በዛላም ጄኖሳይድ ነው የተፈጸመው ጄኖሳይድ ደግሞ የፖለቲካም የጾታም የእድሜም የምንም ልዩነት ስለማይጠይቅ ፍትህ እንፈልጋለን እንደተጋሩ ፖለቲከኞቹ መስኮትና በር ዘግተው ፖለቲካ ነው ልዩነታችን ብለው ያንን የመፍታት የሚሰሩ ስራና በዛ ህዝቦች የሚጠቀሙ ከሆነ ሰየው አይጠላም ክላስ ነው እሱ ግን የፖለቲካ ልዩነት ግን አይደለም የፖለቲካ ልዩነት ነው ለዚህ ያደረሰን ብለው የሚናገሩ ሰዎች ጄኖሳይድ እንዲሉ አጠብቅ ልፈልግ ነው አመሰግናለሁ እሺ የሚቀጥለው ጥያቄ ለኤርሚያስ ከመስጠቴ በፊት አሁን ለተናገርከው እንኳን አይደለም እንደ ህዝብ ጳጳሱን ፓትሪያርኩን አሁን ሰሞኑን ደግሞ አባታችን መድኃኒታችን ያሉ የሚናገሩላቸው እንዲህ ብለው ነበር ካሁን በፊት ምን ይሄን የመጣው ከሪያ ኢብራሂም ከመቀሌ መጣ ሰን ወልይ እኔም ብለ ፓትሪያርኩ ነው በጣም የተመቸ ነገር ልንገራቸው 30-40 ጊዜ ነግራቸዋል ይሄ ሰውዬ ጤነኛ አይደለም ወያኔ ነው ስላችሁ ከፈፍ ይላቸዋል እኔ የሚያስቀኝ ምን ተሰቀለ የመጀመሪያ ቀን መጣው ይሄ ሰውዬ ወያኔ ነው ይያልኩት ጁንታ ነው ይያልኩት ላስቲ ራና ጦርነቱ ሲጀመር ከመጀመሩ በፊት ነው ከመጀመሩ በፊት ምን ይሄን የመጣው ይሄ ነው እንግዲህ ከመጀመሩ በፊት ሁሉ የሃይማኖትን አባቶች ሁሉ ጁንታ ነው አንተ ብሎ እኔ አባ ማቲያስ በነገራችን ላይ ጄኖሳይድ ሰርቫይቨር ናቸው ለኔ አዎ እና ማለት ማዕረጋቸውን like me a fellow Tigrian we are genocide survivors ማዕረጋቸውን እንኳን ከእምነቱ whatever atheism ሊሆን ይችላል ሃይማኖት አለው ብዬ አላስብም ይሄ እድሜያቸውን እንኳን አላከበረም አንተ እያለ ነውና
በትክክል ነው ብዙ ኤቪደንሶች አሉ ደስ የሚለው ነገር ምን መሰለ እነዚህ ሁሉ ያልገባቸው አንድ ቀን ፍርድ ቤት ይቀርባሉ ፍርድ ቤት ሲቀርቡ ምስክር ሆነው በራሳቸው ለሚመሰክሩት እነሱ ራሳቸው ናቸው ሌላ ሰው አናመጣም የራሳቸው አንደበት በራሳቸው ላይ ፈርድባቸዋል ወደሚቀጥለው ጥያቄ ለኤርሚያስ ከመስጠቴ በፊት አሁን እነዚህ ሁለቱን በኢትዮጵያ መከላከያ ማዕረግ የተሰጣቸው ጀነራል የሚባሉትን ሳያቸው መንግስቱ ኃይለማርያም ትዛለኝና እንደነዚህ አይነት ጀነራሎችን መንግስቱ ኃይለማርያም ባያቸው ምን ይል ነበር ስል አንድ በጣም ፖፑላር የሆነች ንግግር ነበረች ማዕረጋቸውን ቆርጠህ መቀመጫቸውን ሞጋት ነው የሚልበት ነበርና እንደነዚህ አይነቶቹ ማዕረጋቸው መቆረጥና ዋቴቨር መደረግ አለበት ብዬ ነው ማምነው እንዲህ ያለ በአገር ህዝብ ላይ ክህደት በኢትዮጵያኖች ታክስ ማኒ ማዕረግና ሹመት ባጀት ተቆርጦላቸው ኢትዮጵያን የካዱ ከኢትዮጵያ ለዋላዊነት ይልቅ የኤርትራ ለዋላዊነት የሚገዳቸው ጀነራሎች የጀነራል ማዕረግ ያዙ ስለሆኑ ኤርሚያስ ከቀድሙ ጥያቄ ጋር አጠቃለህ አጨምረህ እንድትመልስልኝ ቀድማ ያልኩት በዓለም አቀፍ ህግ ወይንም በሁለት ሀገሮች ግንኙነት የፖለቲካን ባንዳ ሉዓላዊ ሀገር ውስጥ ያለ የፖለቲካ ልዩነት ለመፍታት የጎረቤት ሀገር ሰራዊትን አምጥተህ በጦርነት መፍታት ይቻላል ወይ ከሚለው ላይ ይህ ከላይ የገለጽነው ግንኙነት ህጋዊ ካይደለ እንደዚህ ያለውን ህጋዊ ነገር አድሬስ ስላላደረግነው ህጋዊን አይደለም ስላልተባለ ሮንግ ነው ስላልተባለ አሁን ደግሞ ኢሳያስ አፈወርቂ የሚባለው የሰው ልጆች ሁሉ ጠላት ከአማራ ኃይሎች ጀርባ ሆኖ አብሮት አንድ ወቅት ከሱ ጋር ሆኖ በንጹሃን ላይ ወንጀል የሰራውን የአብይ አህመድን መንግስት ሲያነጋንግ እናየዋለን ቻሌንጅ ሲያደርገው እናያለንና እንደነዚህ አይነት ህገወጥ ከህግ ውጭ ያሉ ግንኙነቶች በአገራችን እጣ ፈንታ ላይ የሚኖረው ተጽዕኖ እንዴት ታየዋለህ ኤኒ ታይም የፖለቲካ ፓርቲ አጌንስት ሆኖ ሲነሳ የውጭን የኤርትራን ሰራዊት አምጥተ በጉልበት እየጨፈለክና እየመታህ ያንን መፍታት የምትችል ከሆነ የኢትዮጵያን እጣ ፈንታ እንዴት ታየዋለህ በእንደነዚህ አይነት ሰዎች ህገወጥ ግንኙነት ገብቶ ሆነ ጥያቄ ያ ገብቶኛል ማራማይት የሚሰማ ከሆነ ምናልባት የተወሰነ አሉላም ካነሳቸው ጋር ጨምሬ አስተያየት ሰጥ ደስ ይለኛል የዚህ የፖለቲካ ኃይሎች ችግራችን ፖለቲካ ነው ብለው የሚለው ነገር ተገቢ ነው ይያላም ተገቢ ማይሆነው ለምንድነው ከሆነም ማለት ድርጊቱን ኮንሰንሰስ ከተደረሰበት የድርጊቱ ባለቤቶች እነሱ ናቸው በዋናነት የፖለቲካ ኃይሉ የፈጠረው ልዩነት ነው እዚህ ደረጃ ያደረሰ ስለዚህ በአንድ በኩል እነሱ ያለያዙት ነገር የሆነ ቦታ ላይ መጥፋቱ አይቀርም የፖለቲካ ኃይሎቹ ያለያዙት ነገር በተለይ ተቋማዊ አደረጃጀት ኖሯቸው ፓርቲ ሊሆን ይችላል ሲቪክ ኦርጋናይዜሽን ሊሆን ይችላል ገቨርንመንት ሊሆን ይችላል ጊዜያዊ ለምሳሌ ትግራይ ጊዜያዊ አስተዳደር ሊሆን ይችላል ኦር በዛ ደረጃ ያሉ አካላት ኖ ይሄ ነገር ሲሪየስሊ ቀደም እንዳልኩት እኔኮ ፓወር ኮንሶሊዴት ለማድረግ ዛሬ ትግራይ ላይ ጄኖሳይድ ይፈጸማል ትላንትና ኦሮሚያ ላይ ተፈጽሟል አማራ ላይ የተፈጸመ ነው ሶ ሳይክል ያደረገ ነው ያልኩ ያለው ሶ ሳይክሉን ለማስቀረት የፖለቲካ ኃይሎቹ ይሄ ነገር የተፈጸመ ያለው በእኛ ነው በአመራሮቹ ሊደርሺፑን ነው ያልኩ ያለው ክሊር እንዲሆን I'm not talking ህዝቡን አይደለም ያ ስለ አመራር ያወራን ስለሆነና ድርጅቶቹ ያለያዙት መንግስት ያለያዘው ፖለቲካ ኃይሎቹ ያለያዙት አሳን ኢንዲቪጁዋል የትግራይ ተወላጅ ስለሆንኩ የሆነ ስለሆንኩ ብሎ ነገር ተገቢ አልመሰለኝም እንደውም የበለጠ አንደርማይን የሆነ ድርጊቱም እየቀጠለ ባህሪው ሊለይ ይችላል እንጂ እየቀጠለ የሚሄድበት ነገር ይመጣል ይሄ አንደኛው ነው ሁለተኛ እኔ መሰረታዊ ምንጩ ኢትዮጵያ ውስጥ ያሉት ነገሮች ቀደም የፖለቲካ ሲስተሙን አንስቻለሁ የብሔር ፖለቲካ ነው ብዬ ነው ማምነው ምናልባት ከዚህ በፊት አረ ነው ለሀብታሙ ልኬለታለሁ ወደ 50 ገጽ የጻፍኩት አለና በጦርነቱ ዙሪያ ራሴንን ብቻ ሳይሆን አጠቃላይ እኔ የሚሰማኝ ሪለርን ወይም ቢያንስ ወደፊት እንውደቅ የሚል ጽሁፍ የጻፍኩት አለ ይፋ የሆነ ጽሁፍ አይደለም ትላንትና ወደ ኋላ ወድቀናል ተፈጥፍጠናል ሶ አትሊስት ወደፊት እንውደቅ
በሚለው ላይ የራሴንም ድርሻ ለምሳሌ የራሴን ፌዝ 5 ፌዞች በጦርነት ውስጥ የነበረኝ ፌዝ 1 ፌዝ 2 ፌዝ 3 ፌዝ 5 ብያስቀምጥኩታል እዛ ውስጥ ዝርዝር አልገባ ለምሳሌ ከጦርነቱ በፊት የነበረኝ ሚና ምን ነበር እንደ ኤርሚያስ ብየሳስብ ምናልባት ብዙዎቻችሁ ሰርፕራይዝ ልትሆኑ ትችላላችሁ ግን ኤርትራ ከሄዱት ጀነራሎች ማገኛቸው ነበሩ ምሳሌ ነው ይሰጣል ይሄ ዶክመንታሪ ያካየናቸው ኤክስ ብዬ መናገር አልፈልግም አሁን በጊዜ ሶ ከጦርነቱ በፊት የነበሩ የሚመጡ መረጃዎች በሽግግር ፍትውስ መታየት አለባቸው ብዬ ማምናቸው ማለት ነው በደንብ በተዘርዝረው 1 2 3 ብሎ ለመናገር ምሳሌ ልስጥሽ ማርያማይት ለምሳሌ አንድ ከሰራውት እኔ ነኝ ዜናው የሰራውት